ታችን ውስጥ የምናስቀምጣቸው የምናብላላቸው ምናምኖች አሉ። እነዚህ ለአንዳንዶቹ መመለስ ጥሩ ሊሆን ይችላል፣ ግን ኢትስ ሞር ዛን ኢነፍ። እውነት ለመናገር ለምን መሰለህ አንተን ባለበት ልክ ያው መምህር ዲያቆን ሄኖክንም እንደዛው ብሎታል። የምናውቀው ሰዎች እናውቀዋለን። ሄኖክን ባለመመለሱ በጣም ደሰታለሁኝ፣ ምንም መልስ ባለመስጠቱ። በቃ ማለት አንደርስታንድ አድርጎታል፣ ወርዝ እንደማያደርግ ማለት ነው። አያደርግም በቃ ለዚህ አይነት ሰውና ምንድነው መሰለ አንድ ታሪክ እዚህ መምህር ስላሉ እኔ መቼስ ይህ ሁሉ ሰው ባለበት በመምህር ማስተማር አልችልም። ግን አንድ አባት ስማቸውን እንጃ መምህር ቢያስታውሱ ደስ ይለኛል። መምህር ሚካኤል ወልደሃል አስወልደሃል ተብሎ ሴት የነበሩ ማለት ነው ገዳም ውስጥና እሺ ብለው ተደብቀው ሲሞቱ ወንድ አለመሆናቸው የታወቀው ሲሞቱ ነው የሚባል አንድ ነገር አለ እና አንዳንድ ጊዜ እና አንዳንዴ መመለስ ይገባል ወይ ይገባም ወይ የሚለው ነገር ራሱ በቃ እንትን ነው። ገብተዋል አይደለ ቢኒ? አንዳንዴ እንዴ መግለጽ ስለከበደኝ ነው እንጂ በጣም ከባባድ ነገሮችን ሰዎች ይላሉ። በጣም ከባባድ ነገሮችን ስም ያጠፋሉ ምናምን። አንዳንድ ሰው ደግሞ ስም ራሱ ሲያጠፋ ኦን ፐርፐዝ ነው። በነገራችን ላይ ተሳስቶ መረጃ ተሳስቶ ደርሶት የሰው ሰው የሚያጠፋ ሰውና በዓላማ ተነስቶ የሚያጠፋ ሰው ይለያያል። ለምን? በዓላማ የሚያጠፋ ሰው ነጩን ጥቁር ነው ማለት ይችላል። በቃ አንድ ቆርጧላ ያን ነገር ለማድረግ እና ከዚህ በላይ ባትሄድበት ወንድሜ፣ እንደ እውነቴን ነው የምልህ። ይሄ ልምከርህ፣ በቃ ይበቃዋል። ካቶሊክ ነህ፣ በቃ እንኳን ሆንክ መርምረው ካህናት ካቶሊክ መሆንህን ካረጋገጡ በኋላ እርምጃ ይውሰዱብህ። ምንድን ሌባ ነህ፣ በቃ ስትሰርቅ ፖሊስ ካገኘ ወይ እኛም ካገኘን ወስደን ወደዛ እንሰጥሃለን፣ እንደሚያደርጉ ያደርጉሃል። እንደዛ ነው የሚሆነው እና ብዙ እንትን ባትሰጠው ብዬ ነው ማስበው። ግን ዛሬ አንድ የተለቀቀ ዩቲዩብ ላይ አንድ የነ መምህር የነ ዲያቆን ሄኖክ የጃንደረባው ሚዲያ የሚሰራቸው ስራዎች የሚያሳይ ቪዲዮ አለና ሁላችሁ እዚህ ያላችሁ ሰዎች እዩት እስቲ። ማለት በቃ መጽሐፍ ቅዱስ እንደሚለው ነው። አንዱ ይሰራል። በቃ ስራ የሚሰራ ሰው የሚሰራው ለጌታ መሆኑን ስለሚያውቅ ይሰራል። እንደዛ ነው እና እየሰራ ነው። ለማን እንደሚሰራ ያውቃል ሄኖክ። ስራውን እየሰራ ነው በጣም እና በጣም ነው የገረመ። እንደውም የገረመኝ ነገር ምንድን ነው ከዚህ ሁሉ ይሄ ብዙዎቹን ነገሮች እማቃቸው ይመስለኝ ነበር። ዛሬ በጣም ገርሞኝ የሰማሁት ይሄ የህፃናቱ ክፍል ለእናቶች ልጆችን የሚያሳድግ ልጆቹ ላይ ያሳድጋሉ። በጣም ይገርማል። ልክ አሳይን እያረጉ ለሰው እርዳታ እንዲደረጋ ያሳድጋሉ። እናቶችን ይረዳሉ፣ ስንግልማሞችን ምናምን። አደሴም ታይም በጎ አድራጎት ላይ በጣም እየሰራ ነው፣ ትምህርት ላይ እየሰራ ነው። እና ተዉትና ገብታችሁ እስቲ ስሙ። ከዛ አይምሯችሁ ራሱ የትኛው ልክ ነው የትኛው ልክ አይደለም የሚለውን ራሱ ጀጅ ያደርጋል ወዲያውኑ። ምንም ችግር የለበትም ጭንቅላት። እግዚአብሔር ምንም ትምህርት ባይኖረን የቤተክርስቲያን እውቀት ባይኖረን ጀጅ የምናደርግበትን ያክል ግን ያስቀመጠልን ልብ እንትን አለ ጭንቅላታችን ውስጥ ልባችን ውስጥ ያስቀመጠልን እና ሁሉን በስራው መዝኑ። ከሚናገሩት ሰዎች ከምናያቸው ከምኑ እስቲ የትኛው ነው ለቤተክርስቲያን እየጠቀማት ያለው ለህዝባችን እየጠቀመ ያለው የሚለውን ነገር ከዛ ውስጥ አውጥተን እንየው። እኔ በጣም ገርሞኛ ዛሬ ስፔሻሊ በእናቶች ላይ የተባለውን ነገር ሳይ ማለት ነው። እና በቃ እሱ እየሰራ ነው የሚችል ያግዘው። ካቶሊክ ቢሆን ይሄ ልጅ ክህደት ቢፈጽም መጀመሪያ ተጎጂ ሄኖክ ራሱ ነው። አንድ ጊዜ ተጠይቆ ነበር በነገራችን ላይ ስለ እንደዚህ ስለ መናፍቅነት ምናምን እና ምን አለ፣ እኔ መናፍቅ ብሆን የምነግር ቃል እንትን የምለው የምለምናችሁ ነገር መናፍቅ ሆኛለሁ በተባለው በዛው ቀን መጽሐፎቼን አቃጥሉ፣ የኔን ስብከቶች ጣሉ፣ እንዳትሰሙኝ አይጠቅማችሁም ማለት ዲስማች ነው። ራሱን እንደሚጎዳ ያውቃል ሄኖክ። መናፍቅ ቢሆን ራሱን እንደሚጎዳ ያውቃልና ከራሱ ንግግር ነው ይሄን አንደርስታንድ የምናደርገው። ስለዚህ ሰው መናፍቅ ቢሆን የመጀመሪያ የሚጎዳው ራሱ ነው። ሌላ ሃይማኖት ውስጥ ሆኖ ተደብቆ ቤተክርስቲያን ቢጎዳ ተጎጂ ራሱ ነው እና ይሄን አመዛዙ። ሌላኛው በጣም የገረመኝ ነገር በቀደም ለታ አንዳንድ ወጣቶች እየመነኮሱ ነው እና መንኩስና ብለው ገብተው ቤተክርስቲያን ሊያጠፏት ነው የሚል ንግግር ሰማሁና እንዴ ንብረት ማፍሪያውን ትዳር መያዣውን ዓለማዊ ድሎቱን ትቶ ወጣቶች ወደ ገዳም ሲገቡ አይ የሚገቡት ለዓላማ ነው፣ ቤተክርስቲያንን ሊያጠፏት ነው፣ ሌላ አጀንዳ ይዘው እየገቡ ነው ያሉት የሚባል ወሬ። ይሄ ነገር
ቤተክርስቲያኒቱ በጣም እየጎዳት ነው። በቃ በተለያየ ነገር ለምሳሌ አንድ ጊዜ አንድ ሰውዬ ባለስልጣን ቢጫው የኢትዮጵያ ኦርቶዶክስን ነው የሚወክለው ብለው እኮ ችክክ ብለው ሲናገሩን ኧረ እባካችሁ እንዴት ነው ነገሩ? ምን አገናኘው የቢጫው ባንዲራና የእኛ ቢጫ ልብስ ብለን ስንጮህ ነበር። እኛ እኮ ነን እየጎተትን የምናመጣው ወደ ቤተክርስቲያኒቱ እዳውን እየጎተትን የሌለችበትን ልትወስድ የማይገባትን እያሸከምናት ነው በእንደዚህ አይነት ነገርና ምዕመኑ ልብ አድርጎ ያስተውል። የምንስባቸው ነገሮች የምንናገራቸው ነገሮች ለቤተ ክርስቲያናችን ለምዕመናችን ጥቅም አላቸው ወይ? ይሄ ጀጅመንት የኛ ነው። በነገራችን ላይ እኔ አሁን ሄጄ ዘመዴ ጋር ቁጭዬ ብሰማ ቢኒያም ጋር ቁጭዬ ብሰማ ፋይናል ጀጅመንቱ የኔ ነው። አደ ኤንድ ኦፍ ደ ዴይ ለፍርድ የምቆመው እኔ ነኝ። እኔና እኔ ብቻ ነኝ። እኔ ነው የምጠየቀው። እናት እንኳን የልጇን ጨዋታ አሰማም ነው አደለ? ስለዚህ ለራሳችን ስንል ለነፍሳችን ስንል የምንሰማውን ነገር እንምረጥ። ጆሮ መጥፎ ነው፣ ያቆሽሻል፣ ውስጣችንን ያበለዝብናል። እና ወስደን መጥፎ ነገር ውስጥ እንዳንገባ እንሁን በቃ እንጠንቀቅ ብዬ ነው ማስበው። ቢንዬ እንዳትቀየመኝ ግን በቃ ይበቃሃል። ይሄ በቃ ይዳዘው ወርዝ ሞርዳን ቴሴሽን በቃልሽን ሰማለሁ። ግን አንድ ነገር ልንገራችሁ። እኔ ተነጋግሬያለሁ አይደለ? ስሜን ካነሳ መልስ እሰጣለሁ። ለምን ስሜን ማጥራት ስላለብኝ ነው ካለኝ እኮ እኔ ከሆንኩኝ እኮ አዎ ነኝ ይላል። የሆንኩትን ማለት ነው። በሐሰት ግን ስሜን ለሚያነሳው ለምሳሌ ካቶሊክ ነው ለአዳነች ሊሰልል ነው ሲለኝ እናገራለሁ። ማለት ለምሳሌ በየዋህነት ገብቶሻል። በየዋህነት ዝም ብሎ እንደ ግሪሳ የሚከተለው ህዝብ አለ። ስለዚህ መልስ መስጠት አለብኝ። አሁንስ ይኸው ተናገርኩ አይደለ? አሁን ለምሳሌ የተነሱትን ነገር በመረጃ አሳየው። እንግዲህ ይህን ሁሉ መረጃ እያየ ትውልድ እንደፈለገ መስማት ይችላል። እውነት ህሊና ካለው ማለት ነው። ነገ ቢኒያም እንዲህ ነው እንዳልኩሽ፣ አሁን ዘመዴ እንዲህ ነው ብዬ ገና ሰነድ አላመጣሁኝም። ጥያቄዎች ግን ጥያቄ ያለው ዘመዴ ከፈረንጆች ጋር ግንኙነት የለውም ወይ እውነት ከፈረንጆች ጋር ብዬ ጠይቄያለሁ በንጹህ ህሊና። እኔ ጨዋ ነኝ ካለ እኔ ምንም ከፈረንጅ ጋር ኮንታክት የለኝም ያስጎበኘሁት ፈረንጅ የለም ካለ ከዛ በኋላ በቃ ወንድሜን ይቅርታ ጠይቀዋለሁ ማለት ነው። ለማንም አሁን ቀሲስ ሳሚ አይቻልም። ቁጭ ብዬ ሰምቻቸዋለሁ። የዛን ቀን መምህር ሚካኤል አሉ ቁጭ ብዬ ይሄኛው ዘመዴ እንዲናገረኝ ይጎተጉተዋል። አንዳንዶች ቀዳሚ ነን ብለው ምናምን ቀዳሚ ነን እያሉ ይላል። ይሄኛው ለዛም ከአንድ ሁለቴ ስሜን አነሳ። ተከባበርን። ጥሩ አላነሳውም። አሁን ትላንትና አነሳኝ። ካቶሊክ ነው ለአዳነች ሊሰራን የመጣው አምጡት ያን እያለ መጀመረ ማለት ነው። ነው እኔ ደግሞ እውነት እናገራለሁ። አንተ ስላልከኝ አይደለም፣ እንደሌላው ጠጥቶ ዝም አይደለም። ጠጥቶ ዝም የሆኑትን እግዚአብሔር ያክብራቸው። ንቀው ነው። እኔ ግን ትውልድ አሁን ለምሳሌ ዛሬ ተምራችኋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሎጎ ምን ይመስላል አሰማናችሁ እኮ። በውሸት የሚከብር እግዚአብሔር የለም አሰማናችሁ። የሲያትል ኮሚቴን ዋና አንዱ የነበሩትን አመጣናቸው። እሱ ያው እንደዛ እኮ ነው። ቢያስጎበኝ ምን ችግር አለው? እሱን እኮ ነው የጠየቅኩት። አዎ ችግር የለውም። እኔ ችግር አለው እኮ አላልኩም። እኔ ችግር አለው እኔ አራዳ ነኝ። ችግር አለው አላልኩም። በቃ አሁን ሰሞኑን እኔ ነኝ እኮ እንዲህ ተናዘዘ። እንዲህ የሰራ ነው ያለ ኮሚሽን ነው። ድብና አድርገህ ኮሚሽን እየተቀበልክ ነው የሰራው። ከ6 ዓመት በኋላ ቤተክርስቲያን የሚመጣ ሰውዬ ብዬ አመጣው እናሳየው። አሁን አንተኔን ቤተክርስቲያን ካቶሊክ ነው ምናምን ለማለት 6 ዓመት ቤተክርስቲያን ሳትኖር በመረጃ ተቃጥል። ነገም ካነሳኸኝ ልኬን ማንነቴን ካወራ ይሄ ለእኔ ልከኛ የተናገረኝ ነው። አመሰግናለሁ። በውሸት ስታወራ ግን መልስ እሰጣለሁ። ትንሽ ደግሞ ከካዝናዬ ወጣ አድርጌም
ቦነስ እጨምራለሁ ማለት ነው። እውቀትም እጨምራለሁ። ለምሳሌ ቅድም እንዳነገርኳችሁ ሰይጣን ፊደላችንን፣ ሰይጣን አንበሳን፣ ሰይጣን ሰንደቅ ዓላማችንን ይፈራል የሚል የቤተክርስቲያን ትምህርት የለም 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 የለም። አይታችሁ ከሆነ የስላሴ ስዕላችንም ላይ ስላሴን ስዕል ላይ ያሉት የሰው መልክ ግልጽ የሆኑ ነገሮች ናቸው ያሉት። 4 መልክ ነው የተነገረ። ረጋበል ቤተክርስቲያናችን የይሁዳ አንበሳ ጌታችንና መድኃኒታችን ኢየሱስ ክርስቶስን ስለ አንበሳነት ምን ብላ ታወሳለች? እና አንተ ሞ አንበሳ ዘነገደ ይሁዳ ብለው አፄ ኃይለሥላሴ ለንግስናቸው የተጠቀሙትን ነገር አመተህ እንደዛቸው አይነት ንጉስ አነግሳለሁ ካልክ እኛ ይነግሳሉ ተብሎ ብዙ የተተነበዩ ትንቢቶች በምንፍቅናውም ከተለያየ ቦታ በእስልምናውም አንብበናል፣ አይተናል። አታድርቀን። ቴዎድሮስ ይመጣል በከልቻ ይመጣል ብላ አታድርቀን። ካወራ ስለ ዘላለማዊ ህይወት አውራን፣ ስለ ቤተክርስቲያን አውራን። ነህምያ ቲዩብ እንትን ስለከፈትክ ነው አይ ዶንት ኖ የሆነ ሌላ ነገር ስላየን ያወረድነው። ጤና ይስጥልን። ከየት ነው ነህምያ ቲዩብ? ነህምያ ቲዩብ አይሰማም? ይቅርታ። ሰላም፣ እንዴት ናችሁ? እንዴት አመሻችሁ? እግዚአብሔር ይመስገን። ከየት ነው? ማን እንበል? ሰላም ጋሽ ቢኒ፣ እንዴት ነው? እግዚአብሔር ይመስገን። ማን እንበል? ከየት ነው? ነአምን ከኡጋንዳ። ከኡጋንዳ። እሺ፣ ማን እንበል? ነአምን ብላችሁ ጥሩኝ። እሺ፣ ነአምን ቲዩብ። እሺ፣ ከየት ነው? እዚህ ገብርኤል ቸርች አካባቢ ነኝ፣ ወደ ችሎምቤ ማለት ነው። እሺ፣ ምን እንታዘዝ? አይ እንዲያው ዝም ብዬ እየሰማሁ ነበረ ስትወያዩ። እኔ እንኳ በደንብ ጠለቅ ብዬ ጉዳዩ እንትን አላልኩም፣ ግን እንዲያው ካቶሊክ ሆኗል አሉ ምናምን ነገር ስትል ሰምቼ እኔ ደግሞ እንዲሁ በቅርብ ርቀት ስለማቀና ፈገግ እያልኩኝ ነበር ብቻ። እና ወንድማችን ቢዲ በዚህ አጋጣሚ እዚህ ጋር ያላችሁ ቤተሰቦቻችን በቅርብ በደንብ ባይሆንም በቅርብ በጓደኞችን በኩል ቢሆን ስለማቀው በጣም በእምነቱ ጠንካራና ንጹሕ ኦርቶዶክስ ፊት ለፊት ያየው ጥፋትም ይሆን ልማት ፊት ለፊት መናገር የሚወድ ወደ ኋላ የማይል የማይፈራና በእምነቱ የጸና እንደሆነ በዚህ አጋጣሚ ምስክርነት ለመስጠት ነው። የበለጠ ደግሞ በደንብ እንትን ብዬ አልተዘጋጀውም። አጋጣሚ ስሰማ ነው እንዲያው ዝም ብዬ ገርሞኝ ገብቼ እንትን ያልኩት ይሄን ለማለት ነው። እሺ ቅርታ እንግዲህ አላወቅኩትም። የት ደብር ነው የሚሄዱት? እኔ እንኳ አሁን ላይ አጋጣሚ የሚቀርበኝ እዚሁ ገብርኤል ቸርች አጠገብ ስለሆንኩኝ እዛው ፊት ለፊቱ ገብርኤል ቸርች ኤርትራ ቸርች ነበሩ። በአሁኑ አዎ ነበርኩ። አጋጣሚ እኔም ያው ሚዲያ ላይ ትንሽ ሞክራለሁ፣ ግን በአንዳንድ ምክንያቶች ያው የበኩሌን አስተዋጽኦ ለእምነቴ እያደረግኩ አይደለም። እንግዲህ ለወደፊት በደንብ ተጠናክሬ መመጣበት ይሆናል። በዛን ጊዜም እንግዲህ እንደዛ አይነት ስም አጥፊዎችን ከሃዲዎችን በደንብ አድርገን በመረጃ በማስረጃ እያታለሉ እያጭበራበሩ በስም የሚነግዱትን የበግ ለምድ ለባሽ ተኩሎችን የምናጋልጥበት ጊዜ ሩቅ አይሆንም። ለጊዜው በአንዳንድ ምክንያቶች ያው እንትን ባንልም በሂደት እንግዲህ እንደ እግዚአብሔር ፍቃድ በደንብ ወደፊት በሚዲያው እንመጣለን ብለን ተስፋ እናደርጋለን። እሺ፣ እናመሰግናለን። እሺ ወንድማችን እናመሰግናለን። እግዚአብሔር ያክብርልን። እሺ፣ እኔም አመሰግናለሁ። ቀጥሎ ያው እንግዲህ እታደማለሁ፣ ከስሩኛ አደምጣለሁ። እሺ፣ ከልብ እናመሰግናለን።
ሁላችሁንም ከልብ እናከብራችኋለን። በዚህ አጋጣሚ እንግዲህ ገኒ ስጨርስ ደውይልኝ። ገኒ አባቶች የሰጡን አሳይመንት አለ ሰሞኑን የምንሰራው። ገኒ ስጨርስ አለሽ ገኒ ካለሽ ደውይልኝ ስጨርስ እና ከልብ ነው የማከብራችሁ፣ ከልብ ነው የማመሰግነው። አሁንም ማንም ያንሳ። በነገራችን ላይ አሁን አንዳንድ ጊዜ ጥሩ ነው መከባበር። አሁን ከቀሲስ ሳሚም ጋር የሚያነሱኝ ከሆነ በደንብ አንድ ትንሽ ከካዝና ስባለሁ፣ ሳብ አድርጌ እንዳሁኑ አመጣለሁ፣ አጣጥሜው ማለት ነው። ከዛ በተረፈ አርፋችሁ ስራችሁን ስሩ። ዝም ግን የማንልበት ነገር አለ። አሁን እንደባለፈው ዘመን እንደፈለጋችሁ መሄዳችሁን አትችሉም። ውሸት ካለ ልክ ሌላውን የሐሰት ልምምድ የሐሰት ትምህርት እንደምንለው የሐሰት ብለን በአንድ ጎን ደግሞ እናወጣለን። ይሄንን ከወዲሁ ውቁ። ከዛ በተረፈ ቀጥቅጡን። የምታገኙብን ችግር አንድ ነው፣ ድህነት ነው። እና ይሄ ነው ድህነት ነው የምታገኙብን። እና የአንድ ተሳዳቢ ቡድን በሆን ኖሮ ማንም ቀና ብላ አታየኝም። ይሄ ነው። ሌሎቻችሁን ከልብ ነው የምናከብራችሁ የምናመሰግነው። ለዛሬ ይብቃን አይደለም መምህር? ለዛሬ ይብቃን። እሺ፣ ማን ነው? እሺ፣ ቃል የምትባለዋ ልጅ ገስት ላይ አላከችም፣ ካልገባው ትላለች። እሺ፣ አንድ ሰው እንግዲህ የኢትዮጵያን ሰንደቅ የተጠቀመ ደግሞ አለ። ጤና ይስጥልን። ማን? ስንታየው። ከየት ነው ስንታየው? ስንታየው። እሺ፣ በስህተት ነው። እሺ። እና ሪፖርት አለ፣ በጣም ሪፖርት አለ። እንግዲህ አቶ ዘመድኩን 200 ምናምን ሺህ ተከታይ ያለው ቴሌግራም አለ። አሁን ቢኒያም ላይ ዝመቱ ይባላል እና ያው ዩቲዩቡንም እግዚአብሔር ፈቅዶ ካዘጉት ያዘጋሉ። አይዟችሁ፣ ትንንሽ ስላሉኝ እንትኖች ሚስጥራዊ ቻናሎች በእነሱ እንመጣለን ማለት ነው። 360 ሺህ 400 100 ሺህ ተከተለን ብለን እንትን አንልም። እና ይሄ ነው እውነታው። በእውነት የምነግርህ ደግሞም ለአንተ የሚጠቅምህ በቃ ይቅርታ ብትጠይቅ ይሻላል። መተውና ይቅርታ መጠየቅ ይሻላል ብዬ አስባለሁ። እሺ፣ ስንታየው የምትባል አሁንም መታል፣ ግን ምን እንዳሰብ እንዳለ ጻፍለት። ሪፖርትም ከሆነ አልገባንም። ሪፖርት እያደረገ የሚወጣ ሰው ካለ እሺ። ስንታየው እሺ። መምህር የማጠቃለያ ሀሳብ ለመኑ ሀሳብ አለሽ ወይስ ጆቢራው ጋር ነው ያለሽው የሄድሽ? እሺ ህሊና፣ እሱን ለዘመድኩን ንገሪው ሂጂና ዛሬ የተወያየነውን አውርጄ አሁን እጨነላችኋለሁ። ቲክቶኩ ዩቲዩቡ ስለተቋረጠ። እሺ በሁለት ስልፍ እሺ በሁለት ሴፍ። ጤና ይስጥልን። እግዚአብሔር ይመስገን። እንዴት አመሻችሁ? እግዚአብሔር ይመስገን አለን። ማን እንበል? ያው እዚህ ጋር ነበርኩ በሁለት ሴፍ። እሺ አይ አሁን እየሰማው ነበር እና ስለ ዘመዴ እየተናገርክ ነበር። እኔ አሁን የእሱ ዛሬ ሳይሆን ከዛሬ 10 ዓመት በፊት የሚጽፋቸውን ጽሁፎች ጠረጴዛ ላይ የሚያስቀምጠውን የሚጠቅመኝን አነሳለሁ፣ የማይጠቅመኝን እተዋለሁ። ግን እኔ የእሱ ተከታይ ስለሆንኩኝ አንተ ላይ ምንም አይነት ሪፖርት አላረግም። ሂዱ አርጉ ይባላል፣ መታችሁ ታረጋላችሁ። እኔ አሁን አላረግም። ያንተን ሀሳብ መደግፈውን እደግፋለሁ፣ ማልደግፈውን ደግሞ አንቺን አልኩሽ። አላልክም። ከ200 ውስጥ ሰዎች ውስጥ አንዷ ነኝ ስለሆንኩ ነው። ይኸውልሽ አንቺን አልኩሽ አላልክም። ግን 200 ይቅርታ ወረዳችኋት። እሺ እናቴ
ከአንቺን አላልኩሽም። ምን አሁን እዚህ ጋር በሁለት ሰይፍ የምትባል እንደዚህ ብላለች ይላል። ሌላም ያደርጋል እንዳልኳቸው እህት ዓለም። እሺ በቃ አለቀ። ሌላም ይላል። እኔ አሁን በቃ ይላል። በቃ አላለም ትያለሽ ይላል። እንደ ግሪሳ ወፎቼ ሄደው ምናምን ሲል አልሰማሽም እንዴ? እዛ ሄደው ወፎቼ ምናምን ሲል አልሰማሽም እንዴ? ምን እንትን ትያለሽ? ምን መመጻደቅ ነው አይልም እንዴ? ዩቲዩቡ ላይ ወፎቼ ሄደው እዛ ለካ ነበሩ ምናምን አላለም እንዴ መምህር ሚካኤል? ታዲያ እኔን ወደሽ ነው እንዴ ቁጭ ብለሽ የምትሰሚኝ እዚህ? እናጠቃል ጋሽ ቢኒ። እሺ አይ ቆይ መምህር አይልም አላለም? ቪዲዮ ላይ እዛ ወፎቼ ይላል ገና ያው ነገም የኛ ተራ አይደል? ገና ክላሹን ሊያዘጋጅብናል ቢችልም እሱ የማይመታውን ያሰራውት ብሏል። መቅደስ እንገናኝ፣ ጀግና ከሆንክ መቅደስ እንገናኝ። እኔ አሁን አንድ ሰው በዘመድ አገልግሎት ከፕሮቴስታንት መጣው የሚል እንዲህ ነው ሰዎችን መጠየቅ ያለብን። አንድ ሰው ከካቶሊክ መጣው ከእስልምና መጣው የሚል ቅረብ ነው ያልኩት። ጠረጴዛ ላይ የሚያስቀምጠው ጠረጴዛ ላይ ምግብሽን ቢዝም ብለሽ እዚህ ጋር ደግሞ እንትናለች መነኩሴ ስታይል ጸልዩ ምናምን ዘመዴ ጋ ሄደ ጻፍ ይሄንን። እሺ ዘመዴ ጋ ሄደ ጸልይ በይው። ወደ ቤተክርስቲያን 6 ዓመቱ ነው ቤተክርስቲያን ከሄደ መልሽ ወደ ቤተክርስቲያን። በቃ እኔ ጋር አይደለም መምህር ጨርሱ። እሺ አመሰግናለሁ ጋሽ ቢኒያምዬ። ይሱ አላወቅኩም። እንደው ምናልባት ሀሳብ የምገልጸልኝ ብትነግረኝ ችግር የለም። አሁንም ከእውነት ጋር ነው የምቆም። ለሀሳባችን ማጠቃለያ ደጋፊ ነው የእሱ ደጋፊ ነው። ያቀኛል መሰለኝ አላውቅም። እኔ ፕራይቬት ነው አካውንቱ፣ ቢነግረኝ ችግር የለው። ለሀሳባችን ማጠቃለያ የሚሆነውን ነገር ጋሽ ቢኒያምዬ ሳስብ እዚህ ቅዱስ ጳውሎስ ወደ ዕብራውያን በላከው መልእክቱ ምዕራፍ 13 ቁጥር 7 ላይ የእግዚአብሔርን ቃል የተናገሯችሁ ዋኖቻችሁን አስቡ፣ የኑሯችሁን ፍሬ የተመለከታችሁ በእምነት ምሰሏቸው የሚል ቃል አለ። እኛ በጭፍን ድጋፍ አይደለም እነ ዲያቆን ሄኖክን ሌሎቹንም መምህራኖቻችን የምንከተላቸው የእግዚአብሔርን ቃል ስለተናገሩን የኑሯቸውን ፍሬ ስለተመለከትን በመጽሐፋቸው፣ በስብከታቸው፣ በመዝሙራቸው፣ ባካሄዳቸው የኑሯቸውን ፍሬ ስለተመለከትን በእምነት እንመስላቸዋለን። በእምነትም አንድም ስለሆንን ማለት ነው። ልክ ነው። ማናችሁም እንደምታስቡት እኔም ስለ ዘመድኩን እዚህ ጋር ባልናገር፣ ቤቲም ቅድም እንዳላችሁ ስለ ሌሎችም ወንድሞች ባንናገር፣ እንደው ቃለ እግዚአብሔር ብንማማር፣ በጎ ሀሳቦችን ብንለዋወጥ ደስ ይለን ነበር። ነገር ግን አንዳንድ ጊዜ መቼም የአዳነች ደጋፊ ስለተባለ ቢኒያም መልስ መስጠት አለበት ብዬ አላስብም። ካቶሊክ ግን ሲባል ካቶሊክ አይደለሁም ማለት መብቱ ነው። ይሄ ክርስቲያናዊ ነው። ቅድምም አንስታችሁታል የአባ ጋቱልን ታሪክ። ስለዚህ ምንም ያጣላን ነገር የለም። ቅድምም ቤቲም አንስተዋለች። አንዳንድ ከማህበረ ቅዱሳን እየመነኮሳችሁ ያላችሁ የእኛን ወንድሞች ናቸው። አሁን ዲያቆን ዶክተር ቴድሮስ ምናምን ወንድሞቻችን ናቸው። ወደ ምንኩስና ህይወት ሄዱት። በቃ ካላገቡ ምርጫቸው ምንኩስናን አድርገዋል። እነዚህ ልጆች በነገራችን ላይ መምህርዬ በነገራችን ላይ አያይዘው የሚንገሩልን ገዳማዊ ስርዓትን አባ እንጦንስ ነው አይደል የመሰረቱት? አዎ በገዳማዊ ስርዓት ለዛውም ምንጥ ለመጣ ከ25 ዓመት እስከ 30 ዓመት ነው ሰው መመንኮስ ያለበት። በነገራችን ላይ ጠንከር አድርገው እሱን የሚንገሩን ማለት ነው። እና በወጣትነት መመልኮስ ለዛው መታደል ነው። ጥለውት የሚመጡ ኤነርጂያቸው፣ እውቀታቸው፣ እያንዳንዱ ነገርም እንደው ነካ አድርጉት ማለት ነው። ሰው ሲያረጅ የሚሞለኩስ ስለሚመስላቸው ማለት ነው። እሺ አይ ምንድነው መሰለ እኔ አሁን ቅድምም ቤቲም ስታነሳት እዚያ ላይ አሁን ወደ ምንኩስና ሄዱት ማህበረ ቅዱሳንም ሲያገለግሉ የነበሩት ሰንበት ትምህርት ቤት ሲያገለግሉ የነበሩ ልጆች አንዱ የኔ ወንድም ነው ዲያቆን ዶክተር ቴድሮስ አባ ክፍለ ስላሴ ተብሎ አሁን በገዳም ነው ያለው። ትልቅ መምህር ነው። በጣም ብዙ የሚያስተምር ልጅ ነው።
ዘመድኩን ያልወቀረው የለም መቼም። እኔ ቃልአብ ካሳዬ እንደው ካወቅከው ቃልአብ ካሳዬ እኔ ቤት የነበረ ልጅ ነው። በቃ መቼም የኑሮ ችግር ነበረበት። ነገር ግን በኋላ መናፍቅ ተብሎ ሲቀጠቀጥ ዛሬ ፓስተር ሆኗል። እነሱ ስለ ነገረ ቅዱሳን ቁጭ ብለው ሲያስተምሩ እኛ አፋችንን ቁጭ ከፍተን የምናዳምጣቸው ልጆች ናቸው። አንዳንድ ጊዜ በፍቅር ልናስቀራቸው የምንችላቸውን እንቁዎቻችንን ቤተክርስቲያን የለፋችባቸውን በየመንፈሳዊ ኮሌጁ በየአብነት ትምህርት ቤቱ ብዙ መከራ የተከፈለባቸውን ልጆች ስም እያወጣ የምናባራቸው ነገር ልክ አይደለም። ትልልቁማ እነ ቴድሮስ ቅድም ቴዲን ተናግር ያለው ዲያቆን ዶክተር ቴድሮስ አሁን አባ ክፍለ ሥላሴ እነ ዲያቆን ሄኖክ ንቀውታል። ንቀው ዝም ብለዋል። ጥሩ ነው። ይህ ከማጋጋል ነገሮችን ማራቅ ይገባል። ምናልባት በቲክቶክ ዓለምም ያላችሁ ወንድም እህቶችም አባቶችም ይሄ ነገር ላያዳግም እንዲቆም መስራት ጥሩ። ነገር ግን ምንድን ነው ነገሮችን ለጊዜው ማርገብ፣ ነገ ደግሞ ድጋሚ ሲመጣ ደግሞ ማፋፋማው አይጠቅመንም። እኛ በቢንያምም ሳይድ አይደለንም፣ በዘመድኩንም ሳይድም አይደለንም፣ በተቃራኒም አይደለንም። በቤተክርስቲያን ሳይድ ነን። ልክ ያልሆነውን ልክ አይደለም እንላለን። ነገር ረገጣው በዛ። ዋኖቻችንን እየተነኩብን ነው። መምህራኑ ዋኖቻችን እየተነኩብን ነው። ዘማሪያኑ ማን ሊቀር ዋኖቻችን እየተነኩብን ነው። ጳጳሳቱ እነዚህ ከሌሉ፣ አገልጋዮቹ ከሌሉ፣ ሰባኪዎቹ ከሌሉ፣ ቀዳሲያኑ ከሌሉ ማንን ይዘን ነው ነገ ቤተክርስቲያን የምናስቀጥለው? የእምነት ጸጽ ሊኖር ይችላል። እሱ መታረም በጉባኤ ውሳኔ መስጠት የሚገባው። የምግባር ጸጽን ግን በንስሐ በምክር የተመለሰ ሰው ወደ ሕይወት የሚሄድበትን ነገር ማፍራት ይገባል። ከዚህ ፐርስፔክቲቭ አንጻር ነገሩ እየቀጠለ ይኸው መጋቢ አዲስ እሸቱ ጋር ደርሷል። እነ ዲያቆን ሄኖክ እነ ዲያቆን ቴዎድሮስ ያልተመታ ማን አለ? በዘመድኩን አፍ አንሱልኝ መምህር አንሱልኝ እንጂ ከአቡነ ጴጥሮስ ጋር የሚሞዳሞደው አቡነ ጴጥሮስ መናፍቅ ስለሆኑ ነው። እሱም መናፍቅ ስለሆነ እሱንም ያንሱልኝ እንጂ ይሄ እኮ ባደባባይ እና ምንድን ነው እኔ በቤት ሀሳብ እንደማጠቃለያ ሆኖ ምንድን ነው እኛ መጨቃጨቅ መነጋገር ፈልገን አይደለም። ቃል እግዚአብሔር ብንማማር ብንመካከር ነው። ግን አሁን ምንድን ነው ሁሉን ነገር ለመርገጥ እየተሞከረ ያለበት ሂደት ልክ አይደለም። የቤተክርስቲያን መዋቅር እናውቃለን ካላችሁ መጣላትም መጨቃጨቅም ካለብን መረጃና ማስረጃችሁን በአግባቡ ካደራጃችሁ ከዘመድኩን ከነደረጀ ወገን ሆነን ቤተክርስቲያንና ቤተ ክህነት በር ላይ ሄደን መጮ አናቆምም እውነት እስከያዙ ድረስ። ከዛ ውጭ ግን ባለ በማህበራት ማደራጃ ያልተቋቋመ ማህበር በጎ ስራ ለሚሰራ ጀማሪ የሆነ ማህበርን መደገፍ፣ ማረም፣ መኮትኮት፣ የጠፋ ነገር ካለ ደግሞ መገሰጽ፣ ይሄ የወንድም ግዴታ ነው፣ የወንድም ኃላፊነት ነው። ከዛ ውጭ ባለ ግን መውቀስ፣ መተቸት እኛ ባላዘጋጀነውና እኛ ባላቀርነው ዕቅድ ውስጥ ገብቶ አስተያየትና ይሄ ካልሆነ ማለት ግን እኔ የማይገባ አካሄድ ነው። ሁላችንም ወደ አንድ ሰው እጃችንን ስንጠቁም ወደ ሆነ ሰው እጃችንን ስንጠቁም የተቀረው ጣታችን እጃችን ጋር የሚጠቁም ማንም ኃጢአት የሌለበት በደል የሌለበት ክፋት ያልሰራ ቡድንተኛ ያልሆነ ዘረኛ ያልሆነ በማይገባው ግብር ያልተገኘ ሰው ይገኛል ተብሎ አይታሰብም። ነገር ግን ቅድም እንዳልኩት ነው፣ ንስሐ መቼም የበደለው እንዳልበደለ ዘማዩ እንደ ድንግል ታደርጋለች። ስለዚህ እኛ አንድ ሆነን ስንቆም ለቤተክርስቲያን መድኃኒት መፍትሄ ይገኝላታል። እኛ አንድ ሆነን ስንገኝ ለሀገራችን ሰላም፣ ፍቅር ይገኝላታል። አለበለዚያ የምትለያይ መንግስት ምንም ማናመጣውና ነገ እንደ ሀገር እንደ ቤተ ክርስቲያን እንደ ህዝብ እንደ ሰው መቀጠል የምንችለው አንድ ስንሆን ነው። የጠፋ ነገር ካለ እግዚአብሔርን አመልክት በጸሎት የጠፋ ነገር ካለ ወደ ቤተ ክህነቱ እንሞክር። የጠፋ ነገር ካለ ቢያንስ እንኳን መፍትሄ ባናገኝ ችግሩ እንደ ችግር ተግባብተን በጋራ አንድ ላይ ልንቆም ይገባል እንጂ ማንም አሸናፊ ማንም ተሸናፊ የሌለባት መድረክ ነች ቤተ ክርስቲያን። በሀገር ደረጃ በፖለቲካ ደረጃ አሸናፊ ተሸናፊ ሊኖረው ይችላል። በቤተ ክርስቲያን ደረጃ ግን ክርስቶስን ራስ አድርገን እኛ ብልት አካል ነን ብለን እስካሰብን ድረስ አሸናፊ የለም። ሁላችንም በእግዚአብሔር ቸርነት እምነትና ምግባርን ይዘን የምንሻገርበት ሊሆን ይገባልና ከዚህ ፐርስፔክቲቭ አንጻር ነገሮችን ማየት ያስፈልጋል። አለበለዚያ እንጠቋቆም ከተባለ እኛ የሚሆን ነገር ስናመጣ እገሌ የሚሆን ነገር ሲያመጣ አይጠቅምህንም። እዚህ ያላችሁ ካህናት አባቶቻችን ምከሩ፣ ዝከሩ።
በሁለቱም ወገን የጠፋ ነገር ካለ እኛ በቢንያም ሳይድ ዞረን እኮ ነገሮችን መናገር አናቆምም። ቢንያምም ካጠፋ ልክ አይደለም እንላለን። ጋሽ ቢንያምን ዘመድኩንም ካጠፋ ተው ማለታችን አይቀርም። ነገር ግን እየበዛ ሄደ። አይኖቻችንን ዋኖቻችንን ዛሬ የመጠንቆሉ ሂደት እየጨመረብን የመጣው ጵጵስና እኮ ትልቅ ማዕረግ እኮ ነው። ማንም መቱ የሚያነጥፈው አይደለም እኮ። ማን ነው ያንን እሳት እና አቡነ አብርሃም እና አቡነ ጴጥሮስ የከፈሉትን እሳት ማን ነው እንዲሁ ለደቂቃ ሊከፍለው የሚችለው? ቤተ ክህነት ውስጥ የሚሰራው ኃጢአትና ግፍ እኮ ማን ነው ዋጋ ሊከፍለት የሚችለው? ቤተክርስቲያን እንደ ቤተክርስቲያንነት መቼም በልዕልና ተውጣለች። ነገር ግን ተቋሙ እንደ ተቋም ግን ያለበትን ቁልቁለት ግን እኛም ከጀርባ ሆነን እየገፋን ወደማይገባ ነገሮችን መስደድ የለም ማናችንም ቢሆን። ስለዚህ እግዚአብሔር የሸፈነልን መከራ፣ ህዝቡ የሸፈነልን መከራ፣ አባቶቼ ወንድሞቼ ብሎ የሸፈነልን መከራ እኛ በማይገባን አንደበት ለማይገባው ምዕመን ለዚህ ምስኪን ህዝብ አምተን በአደባባይ የምንገልጥበት አግባብ አይኖርምና መረጋጋቱ ለሁላችንም ያዋጣል። አድራሻችንም ህይወታችንም የሚታወቅ ነው። ጉድለታችንም የሚታወቅ ሰዎች ነን። ችግር የለውም። ነገ የሚመጣውን ነገር ሁሉ እንቀበላለን። ነገር ግን ከሃዲ ስንባል ከሃዲ አይደለንም ማለት መብት ነው። መናፍቅ ስንባል መናፍቅ አይደለውም ማለት ይሄማ ክርስቲያናዊ ግዴታችን ነው። ከዛ አንጻር እንደው ቃል እግዚአብሔር ላይ ማተኮር ቤተክርስቲያን የጎደላት ነገር ላይ ብዙ ነገሮችን ብንሰራ ጥሩ ነው። አይጠቅምንም። ለምድራዊ ፖለቲካ ይህን ያህል የከፈልነትን ዋጋ ለሰማያዊ መንግስት ብዙ ነገር ብንሰራ ብዙ ነገር እናተርፍበት ነበር። ስለዚህ ጊዜውን፣ ጉልበቱን፣ አቅሙን መስዋዕት አድርጎ እዚህ ጋር ከኛ ቁጭ ብሎ የሚወያየው ሀሳቦችን የሚያዳምጠው ሰው እገሌ ምን አለ ከማለት በአፋ ወጥቶ የሚጠቅመውን ነገር ገንዘብ አድርጎ እንዲሄድ ትልቅ ነገር መስራት ያስፈልጋል። እዚህ ላይ ማተኮር ያስፈልጋል። ከማህበረ ቅዱሳን ወደ ምንኩስና እየሄዱ ያሉ ወንድሞቻችን ይበርቱ፣ በገዳም ያለውን ነገር ያስተካክላሉ። እና አቡነ ሽኖዳ እና ሀቢብ ጊዮርጊስ እኮ የግብፅን ቤተክርስቲያን የቀየሩት እኮ ገዳም ገብተው ነው፣ መንኩሰው ነው፣ ጵጵስና ይዘው ነው እኮ። ጵጵስናው ከተሳሳተ እነዚህ ልጆች ገብተው የቀየሩት። እኛም ደግሞ በዓለም ያለን ሰዎች በትዳራችን በልጆቻችን በጎ ነገር እየሰራ ፍሬ እናፍራ። ቅድም ቤት ያንስተዋለች የነ ዲያቆን ሄኖክን የፐብሊክ ሪሌሽን ይሄ የፒያር ስራ እኮ ቤተክርስቲያኗ ቢኖራት ኖሮ ይሄ ሁሉ እርዳታ እንከላለንም ነበር። ለእያንዳንዱ ነገር በየጊዜው ዩቲዩብ ላይ የሚለቀቀው ነገር ቀላል እኮ አይደለም። ይሄ ነው ፒያር ማለት፣ ይሄ ነው ራስን መግለጽ ማለት፣ ይሄ ነው የተሰራን ነገር ማጉላት ማለት። እኔ ደጋፊ አይደለሁኝም። ነገር ግን እንደዚህ አይነት ክርክሮች በጎን ነገር እንድናይ ምናልባት እግዚአብሔር አምላክ ሴጣን በቆሰቆሰው ቁጥር በጎን ነገር እንድናይ አድርጎን ይሆናል። እኔ 2 ዓመት 3 ዓመት ሄጄም አላቅም፣ ደጋፊም አይደለሁኝም የዚህ ጉዳይ። ነገር ግን እንደዚህ ጥያቄዎች እየበዙበት ሲመጡ በዚህ ጉዳይ ላይ ዛሬ የጎሉ የመጡት ነገሮች ደስ ይላሉ። ለካይ ሁሉ ስራ ይሰራሉ። ዲያቆናት ላይ ይሰራሉ። ዲያቆናት ተጨማሪ ስራ እንዲሰሩ ወጣቶች ላይ፣ ህፃናት ላይ፣ ጋብቻ ላይ፣ ንግድ ላይ ብዙ ነገር እኮ አሳዩን እኮ። የእነሱ ተሞክሮ እንያዝ፣ በጎን ነገር እንውሰደው፣ ክፉን ነገር እንጣል፣ የጠፋ ነገር ካለ እንገስጽ። ይኸው መድረክ እያዘጋጁ አይደለም? ሄደን እኮ እዛ ላይ ያደረጋችሁት ነገር በዚህ መነጋገርን እስኪ እንልመድ፣ መወቃቀስ እስኪ እንልመድ በአግባቡ በሚገባው መድረክ። ከዛ ውጭ ባለ ግን ዝም ብለን እንደው አፋችንን ብንከፍት የሚታየው ነገር ደስ ስለማያሰኝ እንደው በልክና በመጠን አፋችንን መክፈቱ ልክ ነው ብዬ አስባለሁ። ያጠፋነው ነገር ካለም ምናልባት እዚህ ጋር ስላላችሁን ብቻ ሳይሆን እኛም መወቀስ ካለብን፣ ቢንያም መወቀስ ካለበት ጋሽ ቢንያም ይኸው ቤቲ እኮ ምንም አላፈረችንም። ይሄ ነገር ቢቆም እውነት ነው እኔም ልቦናዬ ቢቆም ብሎ ያስባል። ከወንድሞቻችን ግን በውስጥ አውርተናል። እንደ ቆምም አስበን ነበር። ማይቆም ከሆነ ደግሞ መልስ መስጠቱ የተገባም ያልተገባም ሊሆን ይችላል። ነገር ግን ለቤተ ክርስቲያን የሚጠቅማት ይህ አይደለም። ጭቅጭቁ አይጠቅማትም። ለአርሲ ለሞቱ ሰዎች አይጠቅማቸውም። እዛ የወደቁትን ወገኖቻችንን ብናስባቸው፣ ብናግዛቸው፣ ብንረዳቸው በተጓዳኝ እንጂ እንደው እኔ ያስኩት መስመር ብቻ ልክ ነው በቃ በዚህ መስመር ካልሆነ ብለን ካልን አይሆንም። እንደ ጸጋ ስጦታ እኮ ልዩ ልዩ እኮ ነው፣ ብዙ ነው እኮ። ስለዚህ የሚጮኸው ይጩህ በጸጋው። ለዓለም መንግስታት ማድረስ የፈለገው ያድርስ፣ የጸጋ ስጦታ እሱ ሊሆን ይችላል። መርዳት የፈለገው ደግሞ ይርዳ፣ መጸለይ የፈለገው ይጸልይ፣ ማልቀስ የፈለገው ያልቀስ፣ ያግዝ አገሪቷን። ይኸው ቅድም እኮ አይተናል እኮ
በመዝሙር በእንባ ነበር ይሄ መዝሙር ስናከናውን ነበር። የመዝሙርን ነገር ሰፊ ነገር አንስቶ መነጋገር ይቻላል እንዴ። ለእስራኤላውያን እኮ ከግብፅ ወጥተው ባህር ኤርትራ መሻገር እኮ ፍጻሜ አልነበረው። ገና ከናን መግባት ነበረባቸው አይደለ? ንሴቦ ብለው ግን አመስግነዋል እኮ ስቡሐ ዘተሰብሐ በኋላ ለጸሎታቸው እንኳን የሆነው የቀረው ነገር ማለት ነው። የሙሴ እህት ማርያም ከበሮ አንስታ እኮ ዘምራለች እኮ። አሁ በመከራ ውስጥ ነን፣ በፈተና ውስጥ ነን፣ በስደት ውስጥ ነን፣ በሞት ውስጥ ነን፣ በመንገላታት ውስጥ ነን። ይሄ ነገር እኮ መልኩን ይቀያይር እንጂ ከ16ኛው መቶ ክፍለ ዘመን ጀምሮ እስካሁን ድረስ አለ። ይህ ቅባት ጸጋ የምትሉት እኮ የዛን የመጣ አይደለም። ዋልድባ አይሉም እንዴ እነዚህ ጉዞ ሲያዘጋጁ የነበሩ መምህራን አባቶቻችን? 3 መለኮት የሚባል ነገር ዋልድባ የለም እንዴ? መቼ ነው የምናርመው? መቼ ነው ለዋልድባ ሰላም የምናመጣው? መቼ ነው ለምስራቅ ጎጃም ሰላም የምናመጣው? ጸጋ ቅባት ተብሎ በሸዋ ጎንደር ያለው መቼ ነው ሰላም የምናመጣለት? ቤተ ክህነቱ የአዲስ አበባ ሀገረ ስብከት በሌባና በዘራፊ የተከበበ አይደለም እንዴ? አለቃና ጸሐፊ መቼ ነው ለቤተክርስቲያን ሰላም የምናመጣለት? በዘረኝነት የተከበቡ አይደሉም እንዴ? መቼ ነው ሰላም የምናመጣለት? ስለዚህ ቆም ብለን ነገሮችን ማሰብ ያስፈልጋል። ቤተ ክርስቲያን ከመከራ ያረፈችበት ዘመን የለም። ስለዚህ መከራው ደግሞ እንዲበቃን ማድረግ የምንችለው በአንድነት ስንቆም ነው፣ በአንድነት ስንጸልይ ነው፣ በአንድነት ስንዘምር ነው። ስለዚህ የወንድሞቻችንን አገልግሎት እያከበርን የጠፋውን ነገር ደግሞ በፍቅር በትህትና አድሬስ እያደረግን እንኳን አይደለም እነ ሄኖክ እኛ እኮ እነ መምህር ግርማ እና አባ ዮሐንስ እኮ እንዲጠፉብንም እኮ አንፈልግም እኮ ግብራቸውን እንቃወማለን እንጂ አባትነታቸውንና ሰውነታቸውን እኮ እንፈልገዋለን። ባህርያ ሥላሴ የተፈጠሩ ሰዎች እኮ ናቸው እኮ እነዚህ ሰዎች እኮ ግብራቸውን ነው የምንቃወመው። ልክ አይደሉም፣ የሚያደርጉት ነገር ልክ አይደለም እንላለን እንጂ ሲኦል ይግቡ እኮ ማለት አንችልም እኮ። የሚፈርድስ ማን የሚኮንንስ ማን ነው? የሞተው ከሙታን የተነሳው በአብ ቀኝ የተቀመጠው ስለኛ የሚፈርደው ክርስቶስ ነው እያልን አይደል? ፍርድማ ለእግዚአብሔር ነው የምንሰጠው እኮ። ነገር ግን መኮንን የኛ ድርሻ አይደለም፣ መቃወም ግን የኛ ድርሻ ነው። ግብራቸው ልክ አይደለም ነው። ቤተ ክርስቲያን በመዋቅር እንድታብብ እንደዚህ አይነት ተቋሞች እኮ ያግዛሉ። ገዳሚ የገቡ ወንድሞቻችን ከገዳም ብዙ ነገር ይዘው ይመጣሉ፣ ገዳማትን ያጠናክራሉ። በከተማ ያሉ ደግሞ ወንድሞቻችን ሄኖክ ደግሞ ነገ ቤተ ክርስቲያን የተሻለ ተቋማዊ መዋቅርን ገንዘብ እንድታደርግ ከእነዚህ ልጆች ብዙ ትምህርት ትወስዳለች። እስከ ቴዎሎጂ ኮሌጅ ድረስ ስራ እየሰሩ ያሉ ሰዎች ናቸው እነዚህ ልጆች። እንዴ እነ ኪነ ጥበብን እንደው ሊቀ መዘምራን ኪነ ጥበብን ማን ጎበኛቸው? ይህን ያህል ዓመት ዘመን ጉባኤ ሲዘጋጅ፣ ይህን ያህል ዘመን ቤተክርስቲያን ይሰራ፣ አዳራሽ ይሰራ፣ ሱቅ ይሰራ ስንል እኮ ስናስተባብር እነዚህን አባቶቻችንን እኮ በደሞዝ አልደጎምናቸውም እኮ። በእነሱ ዘመን መዝሙር ካሴት 1 ብር 2 ብር ነው የተሸጠው እኮ። ያው የዛኔም እኮ ብዙ የሚታወቁ ነገሮች አሉ። ግን ዛሬ ላይ እየደገፉ ያሉትን ነገር እንደ በጎ እየወሰድን እንቆቻችንን ዋኖቻችንን የምንዘክርበት፣ የምናቋቋምበት፣ የምናበረታበት፣ ቤተክርስቲያንን የምንጠብቅበት እዚህ ጋር ያለውን ተሞክሮ ወስደን ለቤተክርስቲያን በጎ ተሞክሮ ማምጣት ያለብን ጊዜ ነው። እና አቡነ ቴዎፍሎስ እኮ በመከራ ዘመን እኮ ነው ቃለ ዓዋዲ ሰርተው ቤተክርስቲያን ያጣችውን ሲሶ መንግስት ድጋሚ በሰበካ ጉባኤ ድጎማ አቅሟ እንድትፈጥር ይሰሩበት። ዛሬም ዘመኑን መዋጀት ያስፈልጋል። ዛሬም ለቤተክርስቲያን መስራት ያስፈልጋል። ከዚህ አንጻር የእነዚህ ልጆች ተሞክሮ አመተን በጎውን ነገር እንውሰድ። የጠፋ ነገር ደግሞ ካለ እንውቀስ። ካሳመናችሁን ከእናንተ ወገን ማንሆንበት ምክንያት የለንም። ነገር ግን ከጥላቻ እንውጣ። ቅዱስ ላሊበላ የእኛ ቤተክርስቲያን ነው፣ ቅርሳችን ነው። ላሊበላን ማክበር የምንችለው ቦታውን ስንጠብቅ፣ ጥሩ ጥሩ ሊቃውንት ስናፈራ፣ ሀገራዊ ስናደርገው፣ በጎ ነገር ስንሰራ፣ ሁላችንም ሄደን ንስሐ ገብተን ስጋው ደግሞ ስንቀበል ነው ቦታው ላይ። ከዛ ውጭ በየቦታው ሊያከፋፍሉና የሚያከፋፍሉን አጀንዳዎች እኮ እልፍ ናቸው እኮ። ላሊበላን ሳናከብር ቀርተን ነው። በላሊበላ ሳንኮራ ቀርተን ነው። በነ ብልብላ ጊዮርጊስ ሳንኮራ ቀርተን ነው። በነ 4ቱ እንስሳ ቅዱስ ላሊበላ ክርስትና መሰረት ሳንኮራ ቀርተን ነው። ላሊበላ የሚሄደው ሰው ምን ያህል ሰው ነው? አንዳንዴ የምናመጣው አጀንዳ እንደ ውሃ የሚያነሳ ይሁን፣ ግድ የለም። ላሊበላም እንሄዳለን፣ ጊሸንም እንሄዳለን፣ አክሱምም እንሄዳለን። ከዛ ውጭ ግን ባለ ሂደት ቤተ ክርስቲያንን መጠበቅ ያስፈልጋል። የጠፋውን ምዕመን ማስፋ ያስፈልጋል። የአካባቢ ወጣትን ደግፈን የአላፋት ዝማሬን ብንቃወም እኮ ያዋጣል። የአካባቢ ወጣትም
ወደ ቤተክርስቲያኑ መዋቅር አድጎ በቤተክርስቲያኑ መዋቅር ውስጥ እንዲካተት ልጆቹ እንዲማሩ ንስሐ እንዲገቡ መስራት ያስፈልጋል። የተዳከሙ የቤተክርስቲያን መዋቅሮች ካሉ ማጠናከር ያስፈልጋል። ሰንበት ትምህርት ቤትን ማጠናከር ያስፈልጋል። ገዳማትን ማጠናከር ያስፈልጋል። ከዛ ውጭ ግን ባለ ሂደት ግን እኔ ነኝ ማውቅላችሁ ከተባለ ዘንድሮ አዋቂው በጣም ብዙ ስለሆነ ትዕቢተኛው ብዙ ስለሆነ እኔም ጨምሮ እንደው እርስ በርስ ስንጨቃጨቅና ስንጣላ የማትጸና መንግስት ሆና ሁላችንም እንዳታጠፋን ግፋችን፣ ተንኮላችን፣ ሴራችን ሁላችንም ይዞ ገደል እንዳይገባ ጥሩ። ከካህናት አባቶቻችን ብዙ እንጠብቃለን። በክህነት መስቀል ይዛችሁ መታችሁ ከፊታችን በሚዲያ የምትሰሩ ሰዎች ማጣላትና ማጨቃጨቅ አይጠቅምን፣ ሰላም ማወጅ የሚጠቅምን። እኔ ለቢንያም መረጃ ስለሰጠሁት ለዘመድኩን መረጃ ስለሰጠሁት ከእግዚአብሔር መንግስት ማገኘው አንድም ነገር የለም። ከእግዚአብሔር መንግስት ማገኘው በቅንነት በበጎነት ያኛውም ወንድሜ ነው ይሄኛውም ወንድሜ ነው ስንል ነው። ታሞስ ቢሆን እንዲሁን እየለፈለፈ ያለው አካል እኮ እኔንም ጨምሮ በሽተኛስ ብንሆን መንፈስ ያለብን ሰዎች የሆነ ችግር ውስጥ ያለን ሰዎች ብንሆንስ አይታወቅም እኮ። ጸልዩልን። ለሁላችንም ጸሎት መፍትሄ ያመጣል ብዬ አስባለሁና አበዛሁት። እግዚአብሔር ይስጥልኝ ጋሽ ቢንያምዬ። ቃልዮት ያሰማልን፣ ቃልዮት ያሰማልን፣ ቃልዮት ያሰማልን። ጥሩ የምክር ቃል ነው። በእናትህ አንድ ነገር እንትን ማለት ፈልጌ ነበር፣ እንዳታፍነኝማ። የዛሬ የሆነ ዓመት ሄኖክ አንድ ሀሳብ አምጥቶ ነበር። ልደታ ቤተክርስቲያን ነበር የመጀመሪያ ፕሬዘንት ያደረገው ማለት ነው። መምህር ሚካኤል ያስታውሱት ይሆናል። በጣም እንትን ብሎ ልደታ ማርያም የእመቤታችን አንድ በዓል ስለሌላት ዝግ የሚሆን ናሽናል ሆሊዴ እንዲሆን ልደታ ማርያም ቀን ግንቦት ዝግ እንዲሆን እናስደርግ ተብሎ የሆነ እንቅስቃሴ ተጀምሮ ነበር እና ፕሬዘንቴሽን አቅርቦ ምናምን ብዙ ሂደት ተሄዶ ነበር። የሚገርማቸው የዛ ሰዓትም በውስጥ ውስጥ ማለት ነው ያ ነገር እንዳይሳካ ያስቆሙት የውስጥ ሰዎች ናቸው። ቢኒ ስራ እንዳይሰራ በቃ ቆሞ ቀረ። የተወሰነ ተሂዶ ነበር። የዛ ሰዓት ደግሞ ቀደም የነበሩት ፓትሪያርክም ስለነበሩ እሳቸው ደግሞ ነገር በደንብ ያስጨርሱም ስለነበረ እንደዛ ተብሎ ከዛ ሲኬድ በውስጥ በኩል ያሉ ሰዎች መጥተው አስቆሙት። በቃ ቆመ። በቃ ያው ፈዘዘ በዛው ማለት ነው። ቀስ እያለ ዊራውት አረገና ምንድነው እሱ እነዚህ ሰዎችም ልምድ አላቸው ሰዎች ሲጀምሩ ማስቆም እና አሁን ሄኖክ ወጥቷል። ያንን በጥሶ ማለት ነው አልፎታል። ያንን እንትን አለፈው። አሁን ይሄ ጃንደረባው እሱን ደረጃ አለፈው። ሄኖክ እነዚህ ያውቃቸዋል መሰናክሎች ፖይንቶቹን አልፏል። እና ለዚህ ይመስለኛል መልስ እያሰጠ ያለውና እናንተም እንዳትቀየሙ መምህር ምን ማለት ነው የፈለግኩትን እንደምትበልጡ የምታሳዩት አንዳንዱ ነገር በመተው ስለሆነ ብዬ ነው። በቃ የሚሰማ ሰው ሲሆን ጥሩ ነው። የሚሰማ ሰው ቢመከርም አሁን ሰው ለምሳሌ ለሆነች ድመት ላስረዳት ብሎ ቁጭ ቤት ሰው እንዴት ያስረዳት? ለድመት እስቲ ያስረዷት። አሁን በምን ቋንቋ ለድመት ታስረዷት አላችሁ? የሆነ ነገር ልትነግሯት ብትፈልጉ እንደዛ እየሆነ እኮ ነው። ቋንቋችን ራሱ አንድ እየሆነ አይደለም። የሚሰማ ሰው ሲሆን፣ የሚረዳ ሰው ሲሆን፣ ለመረዳት ቅንነት ያለው ሰው ሲሆን እንሳም እንትን እንላለን ማለት ነው። እንደው ከባድ ነው። አሁን ዘመድኩን ማስረዳት በጣም በምድር ላይ ከባዱ ነገር ሁሉ ነው የሚመስለኝ። ቢኮዝ አንደኛው ኦን ፐርፐዝ ነው የሚደረገው። ሁለተኛው ነገር ደግሞ አውቀው የሚሆን ሳያቅ እኔ ከአይምሮ ጋር እየተላቀቀ አይምሮ እና እሱ እየተለያዩ በሌላ ዳይሬክሽን እየተካሄዱ ነው የሚመስለኝ። ከዛ አንጻር ብቻ ነው እንጂ ሰው መልስ እንዳይሰጥ ምናምን በሚል አለም። ግን አንዳንዴ ለማን ነው የምንመልሰው የሚለውን ማየት ይፈልጋል። ማን ነው ሰውየው የምንመልስለት፣ የሚሰማው ማን ነው የሚለውን ማለት ነው። ለዛ ነው እንትን ለዘብ ቢል ይሻላል ብዬ የምለው ማለት ነው። እና ይቅርታ አድርጉልኝ መምህርም። እሺ ቤትዬ እንስማማለን። ለዘብማ እንዳደረግን እኮ አንቺም ምስክር ነሽ። ለምሳሌ አንድ ነው ልንገራቸው። አሁን እንግዲህ ወንድማችን ዮማን መጥቷል እዚህ ቤት። እንግዲህ በዛን ቀን የተናገሩ 4 ሰዎች ግድም ነበሩ። 4 ሰዎች እንደዚህ እኛንም ገብተው ተው ያሉ ሰዎች ነበሩ። ባይደዌ እንዲገባቸው የምፈልገው እነዛን ቲክታክ ላይ የነበረውን እኔ አልጫንኩትም። ለምን አልጫንኩትም? ሰላምን ቀርቼ አይደለም። እንደወጣው 2 ሰዎች በጽሁፍ ነው ለዛው ያደረሱኝ። በጽሁፍ ያደረሱኝ ማከብራቸው ሰዎች አሉ።
ከጀርመንም ከፈረንሳይ ከአሜሪካ ነው። 3 ሰዎች ተውቢኒ እሱም በራሱ ይጠብጥብ፣ አንተም በራስ። ስለዚህ ማስረዳት ያለብኝ ነገር አስረዳው። እኔ ሰውዬ ካነሳኝ መልስ መስጠት እንቀጥላለሁ፣ ካላነሳኝ ግን አላደርግም። ስለዚህ ያንን እንኳን አውርጄ አልጫንኩትም። ባይደዌ እሱን አውርጄዋለሁ በደንብ አድርጌ። ዛን ቀን የነበረውን ዮም የተናገረውን እያንዳንዱን ነገር እጭነዋለሁ። ዮም ምን ያህል አክብሮት እንዳወራው ማለት ነው። እኔ ራሱ የጠየቅኩትን ጥያቄ ለምን አላነሳም? በውሸት ልትከሰው ነው? ቻሌንጅ አድርጌዋለሁ። አሁን መጥቷል በነገራችን ላይ። ስለዚህ አሁን ጭነዋለሁ። በፍቅረ ኢየሱስ በምትሏ ቻናል ላይ እሱን ጭነዋለሁ። ይሄኛውን ደግሞ በዚህኛው ላይ ጭነዋለሁ። ነግሬያቸዋለሁ። እኔ አሁን ከአዳነች ጋር ሰራ ከምናምን ሰራ እኔ እስቃለሁ። ስታንድ ያላቸው ሰዎች ስለማቅ ማለት ነው። እና አሁን አንድ ሰውዬ እያየው ነው፣ ታየ ቦጋለ የሚባል ሰውዬ ማለት ነው። እና ድሮ ኢትዮጵያ ያለው ደውዬለታለሁ። ይህ ሰውዬ ሂስትሪን ብቻ ነው ወይስ ስታንድ ነው? ደም ነው ያለው። ደም እኮ ይፈልጋል በነገራችን ላይ። እና አሁን የማውቃቸው ሰዎች አሉ፣ ደም የአቋም ደም። እና አሁን ሰምቻለሁ አርሲ ላይ ፋኖ ነው ምናምን የሚል ነገር ሰርቷል። ግን እንዳልኳቸው 2ና 3 ቪዲዮ አይቼ ነው ነቅሼ በምክንያት የምንሰራው ማለት ነው። እና ያኔ ድሮ ጠይቄዋለሁ፣ እውነታውን በዚህ ስታንዶት ነው ወይ የሚቀጥሉት? እና እስኪ ኢንቫይት ላርጎትና እንወያይ ብዬ ጠይቄዋለሁ ማለት ነው። ሰው ታሪክ ስላወቀ ሀገርን ይወዳል ማለት አይደለም። ሰው መምህር ስለተባለ ቤተክርስቲያንን ትምህርት ያውቃል ማለት አይደለም። ሰው ደግሞ ምዕመን ከተባለ ምዕመን ምንም አያውቅም ማለት አይቻልም። መጠንቀቅ አለብን። ስለዚህ አሁንም ከወዲሁ የምናገረው ዘመዴ ቢንያምን ቀጥታ የሚገልጠውን ማንነት ከተናገረ እኔ ዞር ብያለሁ። ማንነቴን የማይገልጥ ነገር ግን ከተናገረ ቀላል ነገር አይደለም። ትላንትና ከአቡነ ጴጥሮስ ጋር መናፍቅ ነው፣ አቡነ ጴጥሮስንም መናፍቅ ናቸው ማለት የአባቶቻችን ትዕግስት እኮ ይገርማል እኮ። ዳሩ ምኑ አሁን ይወገዛል ዘመዴ። አሁን አቡነ ጴጥሮስ ብድግ ብለው ይሄ ልጅን ምናምን ብለው እኮ መናገር እኮ ይችላሉ። አይወርዱም ግን አባቶቻችን በብዙ ትዕግስት አሉ፣ በብዙ አክብሮት አሉ። በቃ ልጆች ናችሁ እያሉን ማለት ነው። ከእሳቸው ጋር አይኑን ጨፍኖ ነው የሚጸልየው፣ እሳቸውን አይናቸውን ጨፍኖ የሚጸልይ የስ ጸልይ አይቶኛ ያውቃል። ከዛ የወንድማችን መጣና አረኛ ሀገር መጥቶ ብሎ አወራ። እጅ ለእጅ አያይዞን ሲያጸልየን የነበረው እሱ ነው፣ ለዛው ምናምን አለ። እንግዲህ አሁን ለእሱ ሲል መልስ መጣ። ከዛ እኔ ተወቀጥኩ ማለት ነው። የካቶሊክ ኤጀንት ምናምን እየተባልኩ ማለት ነው። አሁንም መልስ ሰጥቷለሁ። እንኳን ዘመዴ ይሞክሩኝ፣ ቀሲስ ሳሚ እኮ አልኩ፣ እየሰሙኝ ስላለ ማለት ነው። ይሞክሩኝ፣ መልስ ሰጣለሁ። ስለ ቤተ ክርስቲያን ቀንቼ ምንም ማንነቴን የማያውቁትን እንኳን እነ ጆቢራውን እነ ግርማ እንኳን እንተዋወቃለን። እነ ጆቢራውን እነ ደበበን እኮ ተናግሬያለሁ። እና ጽድቅ ጻድቅ አትጫወቱ። ቁማር ነው፣ ቁማርን ያገናኛችሁ ቁማር። ይሄ የልብ የቤተ ክርስቲያን መቃጠል ምናምን ነው። እንነጋገራለን በመረጃና በማስረጃ። ግን ተስማሙ፣ እናንተ ራሳችሁ ተስማሙ። የት ደረሰ ብላችሁ ጠይቁ። አሜሪካ የነበረው ባለፈው በ2023 ተሰብስበው የተፈራረሙት የት ደረሰ ምናምን ብላ ጠይቁ። እኔ አሁን የአርሲውን ፕሬዚዳንት ቢያደርጉት እኔ ችግር የለብኝም። እኔ የአርሲው ጉዳይ አሜሪካኖች ጋር እንዲደርስ ብቻ ሳይሆን ከሁሉ በላይ አምላኬ ጋር እንዲደርስ ነው ምጩ። በየዋህነት ግን ብዙ ሄደናል። ኧረ ምን ዋቄፈና ምንም ነገ ይለኛል መጣ አይደለ? ስለዚህ መልስ ለመስጠት እችላለሁ ከደረሰብኝ። አሁን ለምሳሌ ዮም መጥቷል፣ ተሰርቶበታል።
እድል መስጠት አለብኝ። ሀሳብ ካለ እናስተናግደዋለን። ዮማን ነው የሚለው ትክክለኛ ስም ማን ነው? ክርስትና ሰላም እንደምን አላችሁ? ኃይለ ሚካኤል በሚለው ይፍቱኝ ካላት ቀላችሁ ይቅርታ። እሺ ቀጥል ወንድማችን፣ ሀሳብ ካለ። እሺ እግዚአብሔር ይስጥልኝ። በመጀመሪያ መምህር ሚካኤል ይመስሉኛል። በጣም በእውነት ቃሉ ታሰማልን። በጣም እውነት ያው መናገር የሚፈልገውን ነገር በደንብ እንግዲህ የሚሰማ ጆሮ ያለው ቢኖር ይስማ ነው የሚለው መጽሐፍና መስማት ለምንፈልግ ሰዎችና እውነትን ከውሸት መለየት ለምንፈልግ ሰዎች በጥሩ ቋንቋ በመንፈሳዊ ቅኔ ነግረውናል። እግዚአብሔር ይስጦት፣ ቃሉ ታሰማልን። በእውነቱ እንደ ሀሳብ ምንድነው እንግዲህ ቢኒ ባለፈው አይ ቲንክ መምህር ሚካኤል አልነበሩም መሰለኝና አንድ ነገር አንስቼ ነበረ ከዘመዴ ጋር በተመለከተ። እንግዲህ ምንድነው ዘመዴ ያው በቀደም የኔን ስም አንስቷል። ያነሳበት ደግሞ ምክንያት እኔና እሱን ያገናኘን ነገር እንግዲህ 2014 ነው 2014 ዓ.ም ወደ ፈረንሳይ አገር እኔ የምኖረው እዛ ነው። ባይዘው ለጊዜው ነው ወደዚህ የመጣሁት እንጂ ኑሮዬ እዛ ነው። የማገለግለውም ደብረ ምጥማቅ የምትባል ቤተክርስቲያን ነው፣ ፓሪስ ማርያም ማለት ነው። እንግዲህ አሁን በቀደም ዘመዴ ሲናገር እንደሰማችሁት እኔ ፓሪስ ድረስ የሄድኩት የእሱን የተበላሸ ህይወት ለማስተካከል ነው ብሏል አይደል? እንግዲህ እንደው በእውነት እንደው አንዳንድ ጊዜ እግዚአብሔር ነው የምላችሁ፣ አንዳንዴ የምንናገረውም ነገር ማን እንዲያምንን ነው ወይስ ቆይ አሁን ይሄ ለማን ነው የሚናገረው? በእውነቱ አንደኛ እውነቱን ለመናገር እኔ አሁን እጄ ላይ ቴክስቱ አለ እኔና እሱ የተመላለስንበት እኔና እሱ ያወራንበት በሜሴንጀር ያወራንበት እኔ ጋር ቴክስቱ አለ። ወንድማችን ፖል አለ፣ ይቅርታ ፖል በጣም ማከብ ፖል ምለው ይቅርታ አሁን ልሳነ ክርስቶስ መምህር ጳውሎስ እነ ሉሌም አሉ በጊዜው እና እንደ ማንኛውም ህይወት እኔ በጊዜው የነበረብኝ ፈተና ነበረ፣ የኑሮ ፈተና። እሱን ፈተና ያው እንግዲህ አንዳንድ ወንድሞች አባቶች የሚያውቁት ስለሆነ ያለ ነው። እንግዲህ እኔ ጋር አይደለም የተጀመረው ይሄ ነገር። ባጭሩ ግን ይሄን ጉዳይ ነፖል ያውቃሉ። እሱ ወደ ፈረንሳይ ሲመጣ የመጣው ይህንን ህይወት ለማቃናት አይደለም። እንዲህ አይነት ውሸት በአደባባይ መዋሸት የለበትም። አንደኛ ውሸት ነው ይሄ። ድብን ያለው እንግዲህ እኔ በህይወት አለው እኔ ነው መሰከረው። ከኔ ውጭ ማንም የለም እዚህ ቦታ አይደለ? እኔ ትኬት አልቆረጥኩለትም። ዘመዴ ትኬት የቆረጠችለት ቤተክርስቲያን ነች። ለአገልግሎት ነው የመጣው። ለአገልግሎት ሲመጣ ግን እውነት ነው እነ ፖል ነግረውታል፣ ብሎ ነግረውታል። ሲመጣም በእኔ እና በክብርት ባለቤት ጉዳይ ላይ አውርተናል። የደረሰብኝን ችግር እንደ ወንድም በጣም የምቀናበት ስለነበረ እኔ ዘመዴን በጣም የማከብረው ቱ ቢ ኦነስት በጣም ነው የማከብረው፣ በጣም ነው የምወደው። ሀገር ቤት ለ15 ቀን ለጥቂት ጊዜ ቫኬሽን በሄድኩበት ሰዓት ላይ አላውቀውም። እኔ መልኩን ጥቁሩን ቀጭ አላውቀውም፣ ግን የሃይማኖቱ ቀናይነት ስላስቀናኝ ባለችኝ ጥቂት ጊዜ እንኳን እነ ሉሌ ጋር ደውዬ ከርቸለ ድረስ የጠየቅኩት ወንድ። ስለዚህ ሰውዬው ወደ አውሮፓ ሲመጣ ደግሞ የዛን ጊዜ ነው የሰንበት ትምህርት ቤቱ ምክትል ሊቀመንበር ነኝ። መመሪያ ወደ አውሮፓ መጥቷል ብዬ አመልክቼ ለሰበካ ጉባኤ እንዲመጣ ያስደረግኩትም እኔ ነኝ። አሉ እኮ መምህር አሉ እኮ በህይወት አሉ እኮ ፈረንሳይ ያሉ ምዕመናን። ስለዚህ ሲመጣ የመጣው ለአገልግሎት ነው እንጂ ለእኔ አይደለም የመጣው። አንድ እዚህ ጋር ውሸት እዚህ ጋር እንጀምራል። ሲመጣ ግን እውነት ነው እኔ የተቀበልኩት። የዛን ጊዜ የተናገረው ሁሉ ትክክል ነው። ቤትም አልነበረኝም፣ ያረፈ ጓደኛዬ ቤት ነው። ከኔ ጋር ነበር የምንውለው የምናወራው፣ ቀን ሙሉ ስለ ቤተክርስቲያን የምናወራው። ስለ ግል ህይወቴም አውርቼዋለሁ። ከኔም ጋርም ከክብርት ባለቤቴ ጋርም አውርተዋል በዚህ ጉዳይ። የኛን ህይወት በተመለከተ ግን አውርቼዋለሁ ማለት እሱ አይደለም ሶሉሽን ያመጣው። ሶሉሽን ያመጡት መፍትሄ የሰጡን ያስታረቁን ፓሪስ ደብረ ምጥማቅ ላይ መልአከ ህይወት ቀሲስ ፍስሐ ድንበሩ የሚባሉ ንጹህ መንፈሳዊ አባት አሉ። በቃ እውነቴን ነው የምላችሁ፣ የተባረኩ መንፈስ ቅዱስ የሞላባቸው አባት አሉ። እውነቴን ነው የምላችሁ፣ ስለኛ አባት ተናግሬ አልጨርስም። ዓለም አላወቃቸውም እንጂ በጣም ትልቅ ሊቅ ናቸው። ከ10 በላይ ዲያቆናትን ያወጡ በደብረ ምጥማቅ ደብር ላይ
ካህናትን አስተምረው ለክህነት ያበቁ፣ ብዙ ህዝበ ምዕመናንን ለስጋው ደግሞ ያበቁ፣ የተጣሉትን ያስታረቁ በጣም ሊቅ አባት ናቸው። ከኔ ጋር በጣም ነው የምንቀራረበው። እሳቸው ናቸው እኔና ባለቤቴ ያስታረቁ እንጂ ዘመድ አይደለም። ዘመድ ያላወራኝም አውርቶኛል፣ እኔንም እሷንም አውርቶናል። ያስታረቁን ግን ከእግዚአብሔር ቀጠሉ እሳቸው ናቸው። በጣም ከረጅም ጊዜ በኋላ ከረጅም ድካም ጊዜ በኋላ አሁን እዚህ ጋር ነው የሚጀምረው። አየህ ዘመዴ ወደ ጀርመን ሲመለስ የዛን ጊዜ እንደምታውቁት ምን ይሰማል ማውራው የዛን ጊዜ እንደምታውቁት የሆነ ቢዝነስ ጀምረው ነበር ኦንላይን ላይ። ስለዚህ ይሄ ኦንላይን ላይ የተጀመረ ቢዝነስ እኔ በግል አውርተናል። የጻፍኩለት ሁሉ ቴክስት እጄ ላይ አለ። ከዘመዴ ጋር አውራ ነው። ዘመዴ እባክህ ስለ እግዚአብሔር የምታደርገው ነገር ጥሩ አይደለም። በጣም ብዙ ሰው እያዘነ ነው፣ ብዙ ሰው እያለቀሰ ነው። እባክህ ይሄ ነገር ተው አልኩት። መጀመሪያ በውስጥ ነው ያወራነው። ስለማከብረው እውነቴን ነው የምላችሁ፣ በጣም ስለማከብረው፣ በጣም ስለምወደው የሚመልስልኝ መልስ የሚናገረኝ ነገር መናገር አልፈልግም። እዚህ ጋር አይመጥንም፣ ለዚህ ቦታ አይመጥንም። አረ ድጋሚ አወራሁት። አረ እባክህ ዘመድ ለምን እንደምትናገረኝ እንደዚህ? ያው የተመላለስነው ቴክስት አለ። በእርግጥ እሱ አሁን ለኔ የመለሰልኝን መልስ ዲሊት አድርጎታል። እኔ ግን የጠየቅኩት ጥያቄ እጄ ላይ አለ ከሱ ጋር 2014 ዓ.ም ያወራ ነው። በጣም ስለማከብረው በአክብሮት ነው የጠየቅኩት። የምታደርጉት ነገር ትክክል አይደለም አቁም አልኩት። እኔ አንድ ነገር ልንገራችሁ በዚህ አጋጣሚ፣ በሃይማኖት ላይ አልደራደርም። እኔ አሁን ዘመዴ እኔን በጠቀስክበት መንገድ መንፈሳዊ ምናምን ያልከው አይደለሁም። እኔ እንደተነሱ አይደለሁም። በጣም እኔ የለየለኝ ድሩዬ ነኝ። ግን ተወልጄ ያደግኩበት ደብረ እንቁልታ ለማርያም የምትባል በጣም በቃ ያስተማሩኝ እነ ዲያቆን እያሱ ናቸው። እነ ገብረ ራጉኤል የነሱ ተማሪ ነኝ። ፓሪስ ደግሞ ስመጣ እግዚአብሔር ይመስገን እድለኛ ነን እኛ። እነ ዲያቆን ያረጋል ናቸው እኛን ሰንበት ትምህርት ቤት አንድ ሁለት ብለው ያስተማሩ። ስለዚህ እድለኛ ሆኜ በሰንበት ትምህርት ቤት ሳልፍ ውሸትን አልተማርኩም፣ ፍርሃትን አልተማርኩም። ስለዚህ ሰውን አከብራለሁ እንጂ አልፈራም ማንንም። ያቁኛል ፓሪስ ያለው ምዕመናን። ደብረ ምጥማቅ ደብር ላይ ከነሳ አባቴ ጋር ተጣልተናል። ከመላከዊት ፍስሐ ጋር ከቅዱስ ፍስሐ ጋር ሳይሆን ከዛ በፊት ከነበሩት ከአባ ወልደ ትንሣኤ ጋር አውደ ምሕረት ላይ የማይገባ ነገር ሲናገሩ አባታችን እባክዎት ይሄ አውደ ምሕረት የተከበረ አውደ ምሕረት ነው ብዬ በአደባባይ ተናግሬያለሁ። ማንንም አልፈራም፣ አከብራለሁ ግን በሚገባ ዘመዴንም እንደዛው ሌሎቹንም እንደዛው። ዘመዴ በጣም የማከብረው በዚህ ወይ ግን በሚሄዱበት መንገድ ላይ እባክህ እየሄድክበት ያለው መንገድ አግባብ አይደለም ይሰማኝ ነው አለኝ። መጨረሻ ላይ የዛን ጊዜ ፌስቡክ ይጠቀም ነበረ። ኮሜንት ላይ ገብቼ ኮሜንት ላይ ጻፍኩ። ለምንድን ነው የምትሄድበት መንገድ ልክ አይደለም ያልከው? በምን ጉዳይ ነው እሱ? እንደገና ደግሞ በሚነግዱበት ምክንያት ቢኒ የዛን ጊዜ የሚነግዱት ንግድ ነበረ። ለምን ቆማውን የሆነ ምንድነው ቲኔስ ነው ቲያንስ በሚባል ቢዝነስ በጣም ብዙ እህቶች እያለቀሱ ነው። ከአረብ ሀገር እህቶች የሚሸጠው ዕቃ ወንጀል ነው፣ አገር ቤት ታግዷል። ኦኬ ፈረንሳይ የመጣ ጊዜ እሱን ሱቅ እየፈለገ ነበረ። ይነግድ ዘመዴ ነጋዴ ነው፣ ባለ ሱቅ ነው። እኔ ስለሱ አይደለም ችግሩ። ዘመዴ እንደፈለገ የፈለገው ነገር መሸጥ ይችላል። እኔ እሱ አይመለከተኝም። የእኔ ቅሬታና ጥያቄ ግን በቤተ ክርስቲያን ስም አታርገው። በቃ መመረክ ያለ በሚለው ሳይሆን ዘመድኩን በቀለ በሚለው አርግ እንጂ ጥላህን ቤተክርስቲያን አድርገህ ሰው የሚከተለው ዘመድ ማነው ሲባል መምህር ዘመድኩ ደግሞ አይዋሽም፣ አያታለልም እየተባለ የሚደረገው። ስለዚህ እኔ ዛን ጊዜ ቅሬታዬ ምንድን ነው? ይሄ ነው የምታደርጉት ነገር፣ የምትነግዱት ነገር ህገ ወጥ ነው። በጣም ብዙዎች እያለቀሱ ነው ብዬ ነው የተናገርኩት። ከዚህ ውጭ ምንም አልተናገርኩም። ይሄንንም አሁንም እደግመዋለሁ፣ አላፍርበትም። የተናገርኩት ነገር ኮሜንት ላይ አለ። ከዛ በኋላ ግን ምንድን ነው የሆነው? ወደ ስድብ ነው የተኬደው። ተመልከት፣ እኔ ወንድሜ ብዬ አክብሬ የግል ምስጢሬን ባናግረው እየሰማኝ ነው ዘመድኩን። እርግጠኛ ነኝ አሁንም እየሰማኝ ነው። ትሰማኛለህ? ወንድሜ ብዬ ነው ያማከርኩ። ወንድሜ መምህር ብዬ ለምን አንተን ማቀ ቤተክርስቲያን ላይ ነው። ለማንም ያላወራሁትን ምስጢር ያወራው አንተ ግን አደባባይ ላይ አሰጣህልኝ የግል ህይወቴን። እግዚአብሔር ይስጥህ። ለአንተ ስነግርህ ዘመድኩን የግል ህይወቴን ለአንተ ስነግርህ እያለቀሱ ለማውራው ቤተሰቦች አያውቁ፣ እህቴ አታውቅም፣ እናቴ አታውቅም። ኦኬ ማንም የማያውቀውን ምስጢር ነው ለአንተ ዘግዝኬ ነገርኩ፣ እሷም ዘግዝካ ነገረች። እኔ ግን የምትነግደው ንግድ ጥሩ አይደለም ብዬ ስለተናገርኩ
አደባባይ ላይ አሰጣለኝ። ፎቶ ለጥፈ ይሄ ነው እኔ የምናገረኝ ብለህ ተናገርክ። በቀደም ስትገባ ሰደበኝ። አልሰደብኩም። እኔ እግዚአብሔር ይመስገን ማንንም አልሳደብም። ጨዋ ያሳደገኝ ሰው ነኝ። ጨዋ ኦርቶዶክስ ተዋህዶ ልጅ ነኝ። ማንንም አልሳደብም። ቴሌግራም ላይ ገብተህ ፎቶ ለጥፈ ላክብኝ ግርሳዎችን አለጀ ላይ መልክቱ ምን እንደጻፍክ የዛን ጊዜ ተመልከቱት። ይሄ እኮ ነው ትናንትና መጣጠፍ ያልከው ነገር ታውቀዋለህ። ዘመዴ ምን እንደተናገርክ የተሰደብኩት ስድብ አለ። መጥተው ይወርደውብኛል። አይ ዶንት ኬር ስለሰደቡኝ። እኔ ግን የዛን ጊዜ እውነት ነው የተናገርኩት። እኔ የተናገርኩት ነገር አንተን በተመለከተ ነው፣ ስለ ንግዱ ነው። የምታደርገው ነገር አግባብ አይደለም ያልኩት በጊዜው። ኦኬ አንተ ግን የግል ህይወቴን አውጥተህ አደባባይ ላይ አሰጣለኝ። እግዚአብሔር ይስጥህ። በዚህ ማን ነው የሚያፈረው አላውቅም። አንተው ፈርበት። ኦኬ አሁንም ጉዳዩ ይሄ ነገር የተነሳው በእናንተ ጉዳይ አይደለም። ዘመዴ ልንገርህ፣ እኔ ታውቀኛለህ፣ በፊትም ማንንም አልፈራም። ስለ ስድብ ምናምን ደንታ አይደለም። አሁንም የምናገረው ለሀቅ ነው። አሁን ይሄ ታይም አጀንዳችን የእናንተ አጀንዳ አይደለም። አጀንዳችን ማነች? ቅድስት ተዋህዶ ቤተክርስቲያን ነች። ኦኬ በአሁን ሰዓት ላይ ስላለው ስለ አላፋት ዝማሬ አንተም ሞንክ እየሰማሁት ነው። ዛሬም እነ ዘወይንዬ ማን ነው የሚባለች መምህር እሱም የምታነሱት ተቃውሞ እርስ በርሱ የሚጣረስ ቅናት የተሞላበት ቀጥተኛ ቅናት የተሞላበት ይሄ ልጅ ዲያቆን ሄኖክ ኃይሌ መክሰስ ካለብህ መምህር ከሆንክ ምን ብለሃል? ምንም በትምህርቱ ላይ ቅሬታ የለኝም፣ በመጽሐፉ ላይ ቅሬታ የለኝም። እና ታዲያ ቅሬታ ከሌለ በምንድን ነው? ቅናት ነው ይሄ። እሱም መውቀስ ካለብህ እንደ መምህር በዚያው ደምረት ላይ ይሄን አስተምሯል፣ ይወቀሳል። መምህር ሄኖክ ከተሳተ ማንም አይደለም። መምህር ሄኖክ ፍጹም አይደለም፣ ሰው ነው። መጽሐፎቹ ላይ ስቶ ከሆነ ምንፍቅና ከተገኘበት አውጣና ጠቅሳ አውጥተው ይሄው ዲያቆን ሄኖክ ኃይሌ ምንፍቅና አስተምሯል ብለህ ውቀሰው። ዛሬ ግን ፖፑ ጋር ስለሄደ ብለህ በአደባባይ ላይ ልጁን ካቶሊክ ነው አረ በእግዚአብሔር አምላክ ፈር አይባልም፣ ነውር ነው። አንደኛ። ሁለተኛ እኔም አንተም የምንኖርበት አውሮፓ ሀገር ላይ 90% ቤተክርስቲያኑ የምንገለገልበት በካቶሊኮትና በፕሮቴስታንት ቸርች ነው። 90% መምህር ቢኒያም 90% አውሮፓ ላይ ያለነው ኦርቶዶክሳን የምንገለገለው የምንቀድሰው የምንቆርበው በመናፍቃንና በካቶሊክ በተጓገዝነው ቸርች ነው። የቱ ይቀድማልስ ንገረኝ። እኛ አሁን ቤተክርስቲያን ልንገዛ እያሰብን ነው ፓሪስ። ከማን ጋር ነው የምንቀመጠው? የምንወያየው ከፖፕ ጋር እኮ ነው የምንቀመጠው፣ ከፈረንሳይ ፖፕ ጋር እና ከእሱ ጋር ስለተቀመጥን የእኛ አባት መናፍቅ ናቸው ልትላቸው ነው? ካቶሊክ ናቸው ልትላቸው ነው? ጀርመን ቸርች ተገዝቷል። ከማን ጋር ነው የሚቀመጡት? የሚወያዩት ከማን ጋር ነው? ከጀርመን መናፍቃን ጋር። ስለዚህ የምንወቅሰውን ነገር እንለይ። ምኑ ከምኑ ነው የሚወቀሰው? እሺ ሌላ ጥያቄ ያለኝ ነኝ። እውነት ለወገኖቻችን አርሲ ላይ ደማቸው የፈሰቱ በረከታቸው ይደርብንና ለሰማዕታቱ ከታሰበ ከአላፋት ዝማሬ ጋር ምን ያገናኘዋል? እስኪ እናንተ ወንድ ከሆናችሁ ህዝቡን አስተባበራችሁ እንውጣ፣ አደባባይ ወጥተን እናልቅስ። ለምን ከዚህ ጋር ይጣበቃል? ቀን ቁረጡና በዚህ ቀን በመላው ዓለም ያለ ኦርቶዶክሳውያን ሆይ ውጣና ውቀስ ብለህ እስቲ አንድ ቀን ቁረጡና አንቱ። እነዚህ ወጣቶች ልክ በአላፋት ዝማሬ ጋር ምን አገናኘው? ይሄ የማይሆን ነገር ነው። ቢኒ አንድ የዘነገውት ነገር በአመቱ ቢኒ በቀደም ስላነሳው ነው ስሜን ባይዘው ከዚህ በኋላ በዚህ ጉዳይ አልናገርም። የምትሰሙ ካላችሁ ስሙ። እውነቱን ይሄ ነው እውነቱ። እኔ በህይወት አለሁ። አይ ዘመዴ ገለገለ እንደ አያገባኝም። እንደ ዘመድ እኮ ምንድነው ላይክ መልአክ አይደለም። የምትወዱት ከሆነ እንዲመለስ የምትፈልጉ ከሆነ እውነቱን ንገሩት። ልክ እንደ ቢኒያም ማለት ነው። ከቢኒያም ጋር እንዴት ነበር የነበረው? የዛሬ እንዴት ነበር? እኔ እኮ ቢኒ አንተ ፓስተር ሆነ እኮ ነው ዘመዴን የማውቀው። ኦኬ ለአንተ ወግኛ አይደለም አሁን የምናገረው። አልሐቀም ሲጀመር እኔ ቢኒያምን አላውቀውም። እኔ ቢኒያምን አላውቅም። እግዚአብሔር ይመስገን። አሁን ግን ስመ ክርስትና ተሰጥቶት ፍቅረ ኢየሱስ ተብሎ ወንድማችን ወደኛ መጥቷል አይደል እንዴ? ሌሎች ወንድሞችም ደግሞ ወደሱ ይመጣሉ። ስለዚህ እውነትን የሚናገሩት ወንድሞች አንተ መናፍቅ፣ አንተ ካቶሊክ እያሉ ማባረር ነው የሚሻለው ወይስ በፍቅር መሳብ ነው የሚሻለው? አረ ወገኖቼ በመብርሃን ይሄን አላስተማረችንም ቤተክርስቲያን። አልተማርንም። ይሄንን ቁጭ ብለን ሰንበት ትምህርት ቤት ስንማር ይሄን አልተማርንም። የሚመጡትን ወንድሞቻችንን እንደውም ሲቻል ምንጣፍ ዘርግተን እግራቸውን እያጠብን ነው መንከባከብ ያለብን።
ሀቅ ስለተናገረ ካቶሊክ ትለዋለህ? ሄኖክን ካቶሊክ አረ ያሳፍራል፣ ያሳፍራል፣ ዘመድ ያሳፍራል። ይሄ በአንተ አያምርም። እውነቴን ነው የምነግርህ። ምንድን ነው የሚለው መጽሐፍ? የምነቅፍብህ ነገር አለኝና የቀደመውን ፍቅር አስብ። እውነቴን ነው የምልህ ዘመድ፣ ወደ ቀደመው ወደ ቀልብ ተመለስ። ይሄ የታናሽ ወንድም ምክር ነው። ይሄን ምክር ደግሞ ከዛሬ 10 ዓመትም በፊት ነግሬሃለሁ። ይሄ ነው። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ ወንድማችን፣ እንግዲህ ያው አንተን እዚህ በማቅረባችን ነው። እንግዲህ ሌሎች በነገራችን ላይ እንቅረብ የሚሉ አሉ እና እኛ ያንን አንተን አላለም። አንተም እንግዲህ እንዳጋጣሚ መተህ ነው ኦልሬዲ ይህን ሀሳብ የሰጠኸው። አሁንም ለአንተ መልስ ይመለሳል ተብሎ የተደረገው ነገር ልክ አይደለም። እኔ እንግዲህ አንተንም በእውነት ለመናገር የጠየቁ ጥያቄዎች አሉ በአደባባይ ምናምን። ከዛ በተረፈ ጸሎት የተሰምቶ ካስታረኩ በኋላ በአመቱ ተዋልደው እንዲህ ቦታ ተገናኝተን ማለት ጥሩ እኮ ነው። ከተሳክቶልን ከሆነ እግዚአብሔር ክብሩን ይውሰድ። ግን አሁን ቅድም እንዳልከው በሜሴጅ የተመላለሳችሁት ነገር አለ። ከዛ በተረፈ ግን እንዳልኩ በውሸት የሚነሳ ስም ካለ አይዞህ፣ የእውነት አምላክ አለ እና እውነትን መመስከር ትልቅ ነገር ነው። ጀግንነት ከሆነ ስሩና አሳዩን። ለምሳሌ ባልሳሳት የእንግሊዝ ነው የጀርመን ደብር ቦታ ሊገዙ እኔ ጋር አይደል የመጡት? ተሳስቻለሁ። የጀርመን የመጡት የእንግሊዝ የሆኑ አባቶች መጥተው ማስታወቂያ ሰርቼላቸዋለሁ። እዚህ መጥተው እንዲናገሩ አድርጌያለሁ። የጀርመን የመጡት የእንግሊዝ ነው የመጡት። የሆነ ቪዲዮ አሳይተንላቸዋል። የጀርመን እዚህ መጥተዋል። ለምን አትረዳቸው? የለህም አንተ የለህም፣ ቤተክርስቲያን በቃ የለም። አሁን እኔ እሑድ ዕለት አለኝ ፕሮግራም ከአባቶች ይሰጣል። ለእኔ ብቻ ሳይሆን እዚህ አብረው ይላሉ አለ። ሌሎች ወንድሞችን አስተባብሬ ናኪ ቫሊ ቅድስት ማርያም ቤተክርስቲያን ብፁዕነታቸው ኦፊሻል ደብዳቤ ጽፈዋል። አባቶቻችን እዚህ በቃ አጠገባችን ላሉ በርቀት በቅርብ ከመቦጨቅ የተቀደደውን አብሮ መለጠፍ፣ ያልተሰራውን አብሮ መስራት። አላየናችሁም። በአጭር አማርኛ አሁን አላየናችሁም። ድሮ ሰርታችሁ ነበር። እኔ አሁን መምህር ደረጀ ዘወይንዬ የሚተናገሩት ሀሳብ እንዳለ ሰምቻለሁ፣ ግን ቀድሜ ያናግራችኋለሁ። ለምን እንዲህ እንደደፈሩ ማለት ነው። ሁለቱንም ክፍል አንጥሬ ሰምቼ እጠይቃቸዋለሁ። ከዛ በኋላ እኔ ምን መሰለህ ቢል ይቅርታ፣ ኮንቨርሴሽን ማለት እኔ ሰምቻቸዋለሁ። መምህር ወይ የተናገሩት ማለት እኔ በእውነት ነው የምላችሁ እግዚአብሔርን ምዕመናን፣ እኔ አንዳንድ ጊዜ እኔ በእውነት ነው የምላችሁ። እሺ እኛ ከእናንተ ምን እንማር? መምህራን አሁን ዘወይንዬ ሌሎቻችሁ ዘመሪ በእውነት ነው የምላችሁ ከእናንተኛ ምን እንማር? እሺ ምንድን ነው በገዛ ወንድሞቻችሁ ላይ እንደዚህ ቅናት የተመላበት ምልክት? እስኪ ምንድን ነው ችግር? ምን እንዴ? ቆይ እኔ በእውነት ነው የምላችሁ እርስ በርሱ የሚጣረስ ነገር እኮ ነው የምትናገሩት። እርስ በርሱ የሚጣረስ ነገር ነው የምትናገሩት። በሳምንቱ እኮ ጥምቀት እኮ ነው እንዴ! ጥምቀት እኮ ድብልቅልቁ ነው የሚወጣው በመዝሙር እና አይዘመር። ይሄን የምትሉት ምንድን ነው የሚለው መጽሐፍ ቅዱስ? ቆይ ስለ ዘማሪ ስለ ፈተና እንዴ ስለሱ ደቂቅ እኮ እሳት ውስጥ እኮ ነው የዘመሩት። ስለሱ ደቂቅ እሳት ውስጥ ሆነው አላንጎራጉሩም፣ አላማረሩም፣ አመሰግነዋል። ቅዱስ ገብርኤል መጥቶ ለካስ ያወጣቸው
እንዴ ሐዋርያው ቅዱስ ጳውሎስ እኮ የሰሩን ሰንሰለት እኮ የበጣጠሱት እኮ በዝማሬ ነው፣ በመስጋና እኮ ነው። እንዴት ሰው እንዴት እያለቀሰ ያዘምር ይባላል? በእግዚአብሔር አምላክ ይሄ ማለት እውነት አርሹ ላይ በግፍ የተገደሉ ሰዎች የነሱን መከራ መደበቅ ነው? የዛሬ ዓመት ታስታውሱ እንደሆነ ቤተክርስቲያን መድኃኔዓለም ሲሆን ምንድን ነው የተባለው? እንደዚህ ተባለ። አስከለከሉ። ተማቤት አደባባይ እሺ፣ እንደማቤት አደባባይ ተፈቀደ። ከመንግስት ጋር መንግስት ተፈቀደ። አጨብጭብ ብለታል። መንግስት ከፈቀደልን የመንግስት ያደነቻ አበቀ ምን ያገናኘዋል ከፖለቲካ ጋር? ወጣቱ እንግዲህ እኔም ወጣት ነኝ፣ አሳልፌ ያውቃለሁ። በጣም ብዙ ወጣቶች በዚህ ሰዓት የት ነው የሚያሳልፉት? ለምን ይዋሻል? በእግዚአብሔርም ለምንድን ነው የምንዋሸው? ያን ወጣት ያን ሁሉ እልፍ ወጣት አሰባስቦ አዲስ ሐሳብ አዲስ ቅኔ ተቀኝቶ ለዚህ ነገር ማብቃት እነዚህ ሊመሰገኑ ሲገባ ስድብ። የሚገርመው ግን ልንገራችሁ፣ ተሳደባችሁም ተራገማችሁም አይቀርም ምስጋናው። ተመልከቱ ሬቱን ከ3 ዓመት ጀምሮ የነበረው እየጨመረ ነው የሚሄደው። እየጨመረ አሁን ሶስት ከተማ የሚደረገው የዛሬ ዓመት ደግሞ ጭራሽ መላውን ኢትዮጵያ ላይ የሚንጠለቀለቀው። በቃ እንግዲህ የዛን ጊዜ ምን በአሁኑ 8 ከተማ አምና 3 ከተማ በቃ እንደዚህ ነው የሚሆነው። እየቀጠለ ነው የሚሄደው። እግዚአብሔር ይመስገን። እግዚአብሔር ስራው ይቀጥላል። ማህበረ ቅዱሳን ያስነሳማን ነው እግዚአብሔር መንፈስ ቅዱስ አይደለም። ለኛ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም አንድ አላፋ ዝማሬ እንደ ጃንደረባ ሚዲያ እልፍ ማህበሮች ያስፈልጉናል። ልክ እንደ ማህበረ ቅዱሳን በጊዜው ትልቅ ስራ ሰርቷል። አሁንም እየሰራ ነው፣ ወደፊትም ይሰራል። ይሄኛውስ ጃንደረባው ይሄኛውም እየሰራ ነው፣ ወደፊትም ይሰራል። ነገ ደግሞ ብዙ እንደ ራሱ እነዛ ወይን የሚመሩት ማህበሮች ደጆች ሳይዘጉ የሚባል ማህበር አለ አይደል? በጣም ብዙ ማህበራት እኮ አሉ። አንድ አይደለም ሁለት አይደለም፣ በጣም ብዙ እልፍ ማህበራት ያስፈልጓታል ቤተክርስቲያን። ስለዚህ ይሄ ስለተነሳ ተብሎ በወንድም ላይ ይሄኛል ቅናት፣ ይሄኛል ስድብ፣ ይሄኛል እርግማን በእውነት ያሳፍራል። እፈሩ። ነገ ድብልቅልቅ ወጥቶ ከተማ በመስጋና ትቃጠላለች። እንግዲህ እዛ ጊዜ ምን ልትሆኑ ነው? እና እንደው ብቻ ይቅርታ አም ሶሪ አወዝሙሽ ነው ይሄ እንደምናገር ነው። በተረፈ እኔ አሁን ለገሌ ወግኜ እኔ ዘመዴ በጣም ማከብረው ወንድሜ ነው እጅግ በጣም አሁንም ወደፊትም በጣም እንዴ በአመቱ ይሄን ነገር ተናግረውት ነበረ። በአመቱ ቤልጅየም ተገናኝተን ነበር። ይሄን ነገር በተናገርን በአመቱ የዛን ጊዜ እግዚአብሔር ይመስገን ህይወት ተስተካክሎ ነበረ። እንዳለውም ወንድ ልጅ ወልጄ ነበር። ደስ ብሎት እንደውም ይቅርታ ለምን በዛ መሃል ስለሆነ ተነጋገር ነው ይቅርታ ብሎኝ እንደውም ጭራሽ እግሬ ላይ ካወደኩ ብሎኝ ነበር። እግዚአብሔርን አረ በስመ አብ ዘመዴ እንውጣልኝ። እንደውም ቅዳሴ አቋርጬ አደረባኩት። እንውጣልኝ እንውጣና እናውራ ላይ እሺ ብዬ ውጭ ወተን ይቅር ለእግዚአብሔር ታውሎ ነው ተመልሰን የገባ ነው። ከዛ በኋላ አውርተን አናውቅም በዚህ ጉዳይ ተገናኝተንም አናውቅም። አሁን ላይ ግን የሚናገረው ነገር አግባብ ስላልሆነ በወንድማዊ መንፈስ በታናሽ ወንድም መንፈስ እባክህ ተው ነው ያልኩት። ዳሴት የምናወራው ስለምንድን ነው? ስለ አገልግሎት። እሱ የሚያወራው ስለማን ነው? ስለ ግል ህይወት። አይጋጭም ይሄ ነገር። እኔ ማውራህ ስለ መንፈሳዊ አገልግሎት ነው ማውራህ። አንተ ግን የምታወራው ማን ነው? ስለኔ ስለ ግል ህይወት። ቤተሰቦቼ እንኳን የማያውቁትን ሚስጥር አውጥቼ በነገርህ አደባባይ ላይ ዘገዘገ ስለምታወራው ነገር ማለት ነው። ያሳፍራል በእውነት ዘመዴ። የምትሄድበት ነገር እግዚአብሔር ምስክሬ ነው። ይሄን ነገር ለመጨረሻ ጊዜ ነው የምናገረው። ቢኒ ዘመዴ የምትሄድበት ነገር በጣም ነውር ነው። የሰዎችን የግል ህይወት እያወጣ አደባባይ ላይ በማውረግ የሚደረግ ጽድቅ የለም። በቀደም የወንድማችን የዲያቆን ቴዎድሮስ ዮሴፍን ህይወት አወጥተህ ተናገርክ። ምን ተጠቀምክ? ንገረኝ እስቲ። ምንድን ነው የምትጠቀመው? ምንድን ነው የምትጠቀመው? ንገረኝ። እውነት የምትወደው ከሆነ ይህንን ወንድምህን የምትወደው ከሆነ ለምን በጊዜው አልነገርከውም? ዛሬ ቅሬታ ስላቀረበብህ ዛሬ አንድ ነገር ስለተናገረ የእሱን የግል ህይወት አወጣ አደባባይ ላይ ሰጠኸው። ይሄ ነው ክርስትና? አይደለም። ያሳፍራል። እኛ በጣም ነው የምናከብረው። ማነው ቴዲን ፈተና በብዙ ህይወት ላይ አለ። የምታውቃቸውን የወንድሞችን ገበና
አደባባይ ላይ ስላሰጣርለኝ አንተ ጽድቅና ያንተ እውነተኛነት የሚገለጠው ነውር ነው። ይሄ ካሰብክላቸው ከወደድካቸው አሁን አልነበረ መናገር፣ በጊዜው ያወቅ ሰዓት ላይ ነበር መናገር። ወንድሜ ገሌ ይሄን አውቀህ ቅዳሴ እንዳትገባ ነውር ነው። ይሄ ነው ወንድምነት። ልክ አንተ ምንድን ነው የምታደርገው? አንድ ነገር ሲናገሩ ብቻ ታወጣና አደባባይ ታሰጣለህ። የሰውን ህይወት የሰውን ጉድ። ይሄ ጽድቅ ነው? ይሄ ነው ጽድቅ? ይሄን ያስተማረች ቤተክርስቲያን? እውነተኛ ሰው ከሆን በጊዜው ነው መናገር፣ በጊዜው ልክ ያወቅ ሰዓት ላይ ይሄ ለመናገር ነው። እግዚአብሔር ይስጥልኝ። በዚህ አጋጣሚ ይሄን በመናገሬ ቅር ብሎ ከሆነ ወንድሜ አዝነብኝ ከሆነ በጣም በጣም ይቅርታ። እውነቴን እንደምነግርህ በመናቅ በማገዝ ወደዛ ማለት አይደለም፣ ሐሜትም አይደለም የምናገረው፣ እውነት ነው። ከደወልክልኝም እደውላለሁ ብቻ ደውልልኝ። ይሄን ነው የምደግምልህ፣ ሌላ ነገር። በተረፈ እዚህ ጋር ከሰሮናችሁ ዘወጥር እኔ እንዴት ነው በእናታችሁ በእግዚአብሔር ወጥር ዘመድ የምትሏላችሁ ደግሞ ሲሳደብ ሲራገም ምኑ ነው የሚወጥረው? አረ በእናታችሁ እግዚአብሔር ፈሩ። እኔ ነው እናንተ ኦርቶዶክስ አትመስሉኝ። ዘመዴ ሲሳደብ ዘመዴ ሲናገር ወጥር የምትሉት አትጠቅሙትም። ወዴት ነው ምኑ ነው የሚወጥረው? ውሸት ነው የሚወጥረው። ይሄ በእርግጥ ዘመኑ የውሸት ዘመን ስለሆነ ዘመኑ እውነት የጠፋችበት ዘመን ስለሆነ አልፈርድባችሁም። ግን የሚጠቅመው ምንድነው? ቁጭ ብሎ ቃለ እግዚአብሔር መማር፣ እውነትን ማወቅ፣ ወደ እውነት ማጋደል ነው። አለቀ። እግዚአብሔር ይስጥልኝ። እሺ፣ እናመሰግናለን ወንድማችን ኃይለ ሚካኤል፣ ቃለ ሕይወት ያሰማልን። እናመሰግናለን። እሺ፣ ህሊና ጤና ይስጥልን። የመጨረሻ ዕድል ለአንቺ እሰጣለሁ። ህሊና ከየት ነው? ማን እንበል? ህሊና ሚዩት ነሽ? ሚዩትሽን አንሺ ወይም ሚዩት ነህ? ህሊና ሚዩት ነሽ ወይም እየተናገርሽ ካለ ከልብ እናመሰግናለን። እሺ መምህር። እሺ አይ ምንም ሀሳብ የለኝም። ደረጀ ዘቤኔም ጉዳይ ስለተነሳ እንደ እርሶ የሚያነጋግሩትና ለእኛም ወንድማችን ነው፣ አርያችን ነው። ብዙ ነገር አብረን አሳልፈናል። ብዙ ገዳም አብረን ተጉዘናል። ከአዲስ አበባ ከዚኛው ጫፍ እዚኛው ጫፍ ድረስ አብረን ብዙ ነገሮችን አሳልፈናል። በብዙ እንተዋወቃል። ዛሬ የሚያነሳቸውን መምህርት ፌበንን በተመለከተ ድሮ ፍኖተ ለዛ የሚባል የእሱ ካሴቶች ሲዘጋጁ ብዙ ነገሮችን አብረን አሳልፈናል። ብዙ አገልግሎቶችን ሰርተናል። ብዙ ገዳሞችን ዞረናል። ከዘወይኒ ተክለ ሃይማኖት ጀምሮና ያከበረችንን መምህር ያሰኘችንን በቤተክርስቲያን አውደ ምሕረት ላይ እንድንቆም የፈቀደችልን ቤተክርስቲያን አገልግለናል። ነገር ግን በሌላው ሰው አገልግሎት ደግሞ ቅሬታም ካለን እንደ ወንድም እንደ ታላቅ መመካከር ያለብን በእንደዚህ አይነት መድረክ አይደለም። አለበለዚያ አንተ የሚያሰኝ ነገር የሚጠቀም ስላልሆነ ማለት ነው። እና የማይታወቅ ያልተገለጠ ህይወት የለንም። የሁላችንም የአደባባይ ህይወት ነው ያለን በብዙ። ስለዚህ የሚጠቅመው ለቤተ ክርስቲያን አሁንም በአንድነትና በሰላም በፍቅር መቆም ነው እንጂ ራስን ንጹህ አድርጎ ራስን በሆነ ማዕረግ አስቀምጦ ከኔ በላይ የቤተክርስቲያን ተቆርቋሪ የለም ከተባለ ቤተክርስቲያን መቼም አንድ አጥቢያ አይደለችም። በአንድ አጥቢያም ቢሆን የሚመዘን የሚሰፈር ብዙ ጉድፍና ችግር ያለብን ሰዎች ከመሆናችን አንጻር መመካከሩ፣ መነጋገሩ፣ መስከኑ የራስን ፕሮጀክትና የራስን ሀሳብ ይዞ መጥቶ የራስን ሀሳብ ነጥሮ እንዲወጣና ቤተክርስቲያን ደግሞ ከዚህ በላይ አብባ ከዚህ በላይ ጎልታ እንድታይ መስራት ያስፈልጋል እንጂ እንደው ልክ ያልሆነ ነገር መደረጉ ያሳዝናል። ቅር እንዳንሰኛኝ እንደው እኛም አልፎን እንደው ነገሮች ሞልተው ማናችሁ እናንተ አንተዋወቅም መባባል እንዳይመጣ እንደው በሰከነ መንፈስ ነገሮችን ማየት ያስፈልጋል እንጂ እኛ ተቆርቋሪ ሌላው ቤተክርስቲያን አቆርቋሽ አድርጎ መሳል ልክ አይደለም ብዬ ነው የማስበው። ያነጋግሯቸው። ለማንኛውም እግዚአብሔር ይስጥልኝ። እሺ፣ በእውነት ለመናገር ተቃውሞ ነው አይደለ እያሰማ ያሉት አላፋ ዝማሬ። አዎ በጣም ጥሩ። ስለዚህ እውነት ለመናገር ሁለት ቪዲዮ ነው
በእርጋታ ዛሬ ሳልተኛ ይኸውና ከዛ በኋላ ይመስለኛል አሁን ከሀገር ውጭ መሰሉኝ አይደለ አሜሪካ ላይ ያሉት እና እደውልላቸዋለሁ። ከዛ በኋላ አናግራቸዋለሁ። ከዛ አይ ልክ ነኝ ካሉ ቪዲዮን ካየው በኋላ ልክ አይደሉበትን ነገር አነሳለሁ። ከዛ በኋላ እንሰራለን። ማንም ከቅድስት ቤተክርስቲያን አይበልጥም። ስንቱ ከፋፍሎን፣ ስንቱ አበጣጥሶን እና አሁን ደግሞ ውስጥ ላይ እና እውነት ለመናገር ማለት ነው እውነት ለመናገር እኔ አንዳንዶች አሁን ይሄ የፈንድሬዚንግን ስትቃወሙ እኔ ራሴ በማውቀው ፈንድሬዚንግ ነው የምትሰሩት። አንዳንዶች እኮ እውነት ለመናገር ማለት ነው እና እንሰራና ዛሬ በደንብ ጨራርሼ ነገ በደንብ እንሰራለን። ይሄ ነው እንግዲህ ይሄን አገልግሎት ባይደዌ እግዚአብሔር ያክብርልን። ስትሪምያርድ ለመግዛት ኦልሬዲ በዛን ቀን የተባለው $300 የሚያስፈልገው $430 ነው። በእርግጥ ያን ያህል ገንዘብ ገብቷል። እግዚአብሔር ያክብርልን። ከልብ ነው የምናከብረው። ግን እዚህ እጅ ነበረ ስልኬ ላይ መጫን ነበረባቸው። ከዚህ ይቻላል ስላሉን ከዚህ እንገዛለን። ከዚህ እገዛለው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ከዛ በኋላ በስትሪምያርድ በተሻለ ነገር ይልቁኑ ደግሞ ትምህርት ላይ አሁን እውነት ለመናገር አሁን እናንተ ትምህርት ላላችሁ እንጂ ሰው የሚሰበሰበው ለነገር ነው። ግን እኮ እኔ አሁን ለምሳሌ ሰሞኑን በጣም ጠንካራ 3 ትምህርቶች እኛለሁ በከትላ ወዲያ ጀምሬ 3 ትምህርቶች ለምሳሌ የረዳት ፕሮፌሰር ግርማ ባቱ ድንቅ ኦርቶዶክስ የሆነ ትምህርት ማለት ነው። ስንቶቻችሁ አይታችሁታል? የፕሮፌሰር ግርማ ባቱ ስንቶቻችሁ አይታችሁታል? ዲያቆን ያረጋል አበጋዝ ጭኛለሁ። አባታችን ወይ የሚል ጸሎት እዛ ግብፅ ሀገር ከዶክተር ሮዳስ ጋር ያስተማሩትን አባታችን ወይ የሚለውን ትምህርት በሚገርም ሁኔታ ያስተማሩበት ስንቶቻችሁ አይታችኋል? እኔ እኮ አሁን እኮ ጠፍቶኝ አይደለም እንትን ደንበኛ የሚሳብበትን ጠፍቶኝ አይደለም። ትዙ ሲዞርበት ምን አለ ታቦቱ ላይ ህዝብ መሳቢያ የሚል ገንዘብ መሳቢያ የሚባል ድግምት አለ አለ እና እኔ ገልቱ የሆናት አክሊሉም በሆን እስኪ ድገመው እሱን እስኪ ድገመው እባክህ እኔም እስኪ ብሎ ምናምን ብሎ የሆነ ነገር ብቻ ይዞ መጥቶ እስኪ ለእኔም እስኪ ህዝብ መሳቢያ እና ምናምን ሊለው ይገባል። ቤተክርስቲያን ስረዱም ነው ቤት ነች። ነገርኳችሁ፣ ፕራውድ ነው የሚሰማኝ ስለ ቅድስት ቤተክርስቲያን ባሰብኩ ቁጥር በቃ እድለኛ ነኝ። እና ይሄ ነው እና ትምህርት እንጭናለን። እኔ አሁንም የዘመዴን በነገራችን ላይ በእንትን አይደለም እያመሳከርኩ ነው የሰራሁላችሁ። ዝም ብዬ ከመሬት ተነስቼ ወንድማችንን መንቆር አልፈልግም። ግን አሁን ለምሳሌ ብራቮ 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 ምንድነው የሚባሉት? ብራቮ 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 ብራቮ። ግን ወንድ የለም ብሏል እኮ ወንድ የለም ብሏል ዘመዴ፣ ወንድ የለም ብሏል። እዛ ምንድነው የሚባሉ ሀገሩ ምን ነበር የሚባሉት? የነጌትዬ ሀገር ምንድን የሚባለው? ኧረ በመድኃኒዓለም የነጌትዬ ሀገር ዘመዴ ያጨበጨበበት ብራቮ 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 ብራቮ። ብራቪ ነው አይደለም የሚባል? ብራቫ ብራቫ ለሴት ነው፣ ብራቮ ለወንድ ነው። የምን ብራቮ ያመጣው እናስረዳው ማለት ነው። አሳየው በቪዲዮ ይኸው ሰንደቅ አለበሱት ምናምን ሲል ኧረ ይሄን የለበሰው እያመጣው አመጣው። በነገራችን ላይ እቺ ቤተክርስቲያን ጠይቄያለሁ ሌሎች ቤተሰቦችንም እና
ክብረ በዓል ስታነግስ ሰንደቋን ታደርጋለች ቤተክርስቲያን። አንበሳው ይደረግ ባለ አንበሳው የሁሉም ሞቱ ሶስቱ ዊንግ ባይሮ በውጭ ሀገር ቤተክርስቲያን የተለመደ ጦርነት ነው። ማድረግ አለማድረግ ሳይሆን የቱን እናድርግ ነው። እና ትምህርት ስንጭንላችሁ አታዩ። እና ይሄን አገልግሎት ደግፉ፣ ይሄን አገልግሎት ደግፉ፣ ይሄን አገልግሎት ደግፉ። 50 ሎሚ ለአንድ ሰው ሸክሙ ነው፣ ለ50 ሰው ጌጡ ነው። ጌጥ እንዲሆን የአገልግሎት ጌጤ ነው። እውነት እየተማርኩበት ነው የምትሉ ሰዎች በነገራችን ላይ አንዳንዶች ሰዎች ሰሙን በጣም ሊጎዱኝ የሚጽፉ ሰዎች አሉና በጣም ልብ ያዘነበት። ቆይ ይህን አገልግሎት እየደገፋችሁ ያላችሁ እየተጠቀማችሁ ያላችሁ 4 ቁጥር ጻፉና አሁን ቅርብ ሰዓት አንዱ ይጻጻፈኝ ነበር እና ስርዓትን የያዘ አይነት ማለት ነው። እና ባለፈው ገንዘብ ረድቻለሁ ምናምን ነገር አለኝ ማለት ነው። እና በሰሞኑም ባይገርማችሁ ከነ ዘመዴ ጋር ስንትን ስል አንዳንዱ ሰው የሚጽፍብኝ ምን እንደመጣ ገንዘብ ረድቻለሁ፣ እስኪ ደረሰኛ አምጡ ላለሁ። እኔ ደግሞ ደረሰኛ አምጡ ዛሬ አልቆጣም። ሜልሲ ያው በጣም ጥሩ ነው ለጥፊ። ይኸው በዚህ ልና በካሻፕ አምጡ ገንዘብ አምጣ ደረሰኙ። በቃ እውነት እኔ ማሳቀቅ ከፈለግ እውነቴን ነው ላሳያችሁ ይችላሉ። እኛ ገንዘብ ረድተን ምናምን በጣም ነው የምናደደው። በእንደዚህ አይነት ሞቲቭ ይሄን አገልግሎት የምትደግፉ ካላችሁ በመድኃኔዓለም እንዳትደግፉ። ሳጠፋ ብትገስጹኝ፣ ስታጠፉ ብገስጻችሁ እና አምጣ ደረጉ እመልሳለሁ። እንዴ እግዚአብሔር ምስክሬ ነው። አንዳቸውም ግን ደረሰኝ አልሰጡኝም፣ አላኩልኝ። እንዲህ ነውር አይደለም እንዴ? እውነትን ማንም ላይ ሳወራ ሚዛን መሆን ያለበት እውነት ነው። እውነት ነው፣ ሚዛን መሆን ያለበት በቃ። እና እውነታው ይሄ ነው። ሊቀ ስዩማን አይቾታለሁ። ፕሊስ 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 እደውላለሁ እንዳይተኙብኝ። ሊቀ ስዩማን ግብፅ፣ ሊቀ ስዩማን እየሰሙኝ ከሆነ ሲገቡ አይቻለሁ። ሊቀ ስዩማን እዝራ እያየሁት ነው። እና ይሄ ነው። በረቱልኝ ግን ተጽናኑ። ስለ እናቶ ወይም አያቶ ማረፋቸውን ሳልደውል በብዙ በጣም የከበረ ይቅርታ ጠይቃለሁ። ለማንኛውም ይሄ ነው። ይህን አገልግሎት ደግፉ፣ በርቱ፣ በርቱ፣ በርቱ። ስትደግፉ በምክንያት ስትቃወሙ በምክንያት። ፍራንክ ገመድ መግዣ አይደለም። እዚህ ቤት ገንዘብ ስለረዳችሁን እግዚአብሔር ያክብራችሁ፣ እግዚአብሔር ይስጣችሁ። ደግሞ ያው እኮ ኤልሲ እኮ ታውቃለች፣ ካዝና ክፍሏ እኮ ታውቃለች፣ ሂሳብ ክፍሉ መምህር ሚካኤል እኮ ያውቃሉ፣ እነ ዶክተር እኮ ይህን ያህል እዚህ ቤት እልል ያለ ገንዘብ ለዚህ አገልግሎት ተሰብስቦ ምናምን መድኃኒዓለም እኮ ነው የሚያውቀው። ዳሩ ግን አራበንም፣ ኢንተርኔት አልተቆራረጠብንም። በቃ እውነቴን ነው የምነግራችሁ። እና እናመሰግናለን። ይህን ደግሞ ትሬንድ ያደረግነው በዚህ ዓመት ነው። በዚህ ሙሉ ዓመት ከነ ወቅቱ መነጋገር እንችላለን። እግዚአብሔር ያክብረልን፣ እግዚአብሔር ይስጥልን። እና የአንዳንድ ሰዎችን ክፉነት ባወራ ልትደነግጡ ትችላላችሁ። በስደተኛ ላይ ቁማር የሚቆምሩ አሉ። ለዚህ ነው ምንም እንትን ያለኝ ምንም እንትን አለኝ። እኔ ፐርሰናሊ ራሴን አታካል አደርግም እንዳደረጋችሁ ምናምን። በጣም የፍቅር ሰው ነኝ፣ መልሻለሁ ያንን። እኔ ያ አይደለም በቃ ሰው ለምሳሌ በስም ያጭበርብሮ ከሆነ ገንዘብ ቢዝነስ ከሰራብኝ ተቸግሮ ይሆናል ነው የምለው። አሁን ለምሳሌ ተመስገን ለልጆቹ ወተት ገዛውለት እንዲህ ብር ሰጠውት ምናምን ብሎ ሰራብኝ አይደለም። እኔን ጸጋዬ ምናምን ተባለ አጥራ። ለምን ቤተሰብ የሆነን ይላከብኝ። ቢኒ ልጅ ወለደ፣ ኡጋንዳ ከሄደ፣ ሚስት አገባ። የቅርቦች ስጋ ዘመዶች እንዲፋክ ይሄ ነው ምናምን እና ሰው ያጥራልኝ አልኩት። አጥራልኝ፣ ስደቱ ይበቃኛል።
ስደቱ ይበቃኛል አጥራልኝ ዛሬ ገብቶ እንደዛ አለ ባያረፍድም እና እኔ ነገርኳችሁ በደካማ ህይወት ውስጥ ባልፍ እናገራለሁ። ይናፍቀኛል፣ አልደብቃችሁም። በጣም ብዙ ነገር ይናፍቀኛል። ማንበብ ይናፍቀኛል። ብዙ በቃ እና ግን ስለ ቤተክርስቲያን ግድ ስለሚለኝ ነው። ግን አንድ ሰው ከመሬት ተነስቶ ምንም ሳያገኝብኝ ካቶሊክ ነህ ሲለኝ ያመኛል። አንተ መናፍቅ ነህ ፕሮቴስታንት ነህ ሲል ያመኛል። ለምን ደፈረኝ ሁሉ እላለሁ። በነገራችን ላይ እንዴ ሊደፍረኝ ቻለ? በዚህ ጉዳይ ላይ ዝም አለ። ደግሞ እንደው እንትና ይበልና ደግሞ ሰነዶች እጄ ላይ ይገባሉ። ሳልወድም ወድጄም ማለት ነው። አሁን ደግሞ ገንዘብ ሰበሰበ ብላችሁ እንደማይሰበስብ እንትን በውሃ እንደምታገለግሉ አክት አድርጉብኝ፣ ሞክሯት እና ይህን አገልግሎት ደግፉ እና ከልብ ነው የምንወዳችሁ፣ ከልብ ነው የማከብራችሁ። ይህን አገልግሎት እስከዛሬ ደገፋችሁ ያገዛችሁኝ በሀሳብ በጸሎት በገንዘባችሁ ሁላችሁንም ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ፣ እግዚአብሔር ያክብርልኝ። እውነቴን ነው የምነግራችሁ። እኔ ምንም የሚያስዋሽ ነገር የለም። በቃ አሁን ግብፅ ሀገር እንደዛ ዋጋ ከፍዬ ተላልጬ ሄጄ እዛ ያገኘሁት ብሌሲንግ ለእኔ በጣም ብዙ ነው። ግን ታውቃላችሁ $1800 ተበድሬ እንደሄድኩ ታውቃላችሁ። $1800 ተበድሬ እንደሄድኩኝ ታውቃላችሁ። እዛ ሄጄ ለአባቶች በደብዳቤ አሳትሜ ሌጋል ደብዳቤ እንደሰጠው አሁን ጭኜዋለሁ መንበረ ማርቆስ ላይ የተናገርኩት። እሺ ፋርፋቱ ነው ፋርፋታ እሱ እዛ ቤት ጻፈላቸው። እነሱ ካልጀመሩ እኛ አንጀምርም፣ ስራ አለብን እና ለእኔ ያ ብለሲንጌ ነው። ልንገራችሁ ነግሬያችኋለሁ። ዱባይ ስኖር እኔ መኪናዬን ሸጬ የኖርኩበት ዘመን አለ። እሺ መኪናዬን ሸጬ እንዴት እንዳለፍኩ ወንድሞቼ እህቶቼ ያረዱኝ ማለት ነርታችሁኝ። ስንት ሀሳብ አለብኝ። አንተ ካቶሊክ ልትሰልለን መጥተህ ምናምን ያመኛል። በነገራችን ለዚህ ነው እንትን ውስጥ የምገባው ማለት ነው። ደግሞ የጥላቻ አይደለም የጽድቅንም ማወራ። እኔ አሁን ለምሳሌ ሰሞኑን የጀመርኩት ነገር ነበር የትዝታውን ብትተውኝ እኮ ለትዝታው እኮ 8 ፖይንት እኮ አዘጋጅቻለሁ። 3ቱ ልጆች ሲዘር በዲኤንኤን ገጭ አድርጌ ገሌ ገሌ ማን ነው ታቦቱ ላይ ያነሳውን 1 2 3 ቤኒናውን ሊመጣ ነው። አንድ ሳውዝ አፍሪካ የሆኔት የምትኖር ፕሮቴስታንት ልጅ አለች እና ወዳጄ ነች፣ ፕሮቴስታንት ነች። ነቢያቶቹን የምትቀጠቅጥ ደግሞ ስለ ኦርቶዶክስም ድምፅ ሆናለች ብዙ ጊዜ እና ስለ ቤኒን ብዙ ነገር ትሰራለች ነው የምትሰራው። በነገራችን ላይ የእሷን አሁን መጫን እፈልጋለሁ። ስለ ቤኒን እንግዲህ ለነ ዶክተር አረጋ ሰጥቻለሁ፣ ለሌሎችም በደንብ እንዲያጠኑልኝ መስራት አለብና የሚመጣው ሰውዬ ዝፍዝፍ አጋንንት ያለበት እንደሆነ ማለት ነው። አሜሪካ ሀገር ዳኖ የተባለ ፌክ ለምሳሌ ልትሰልለው የገባች ሴት ጋዜጠኛ ያን ሁሉ ነገር ልናቀርብ ማለት ነው። የአሳይመንት አለብኝ። የአርሲ ጉዳይ ያመኛል። በቃ እያንዳንዱ ነገር እና እኔ ከሆኑ ሰዎች ጋር መወቃቀጥም አምሮኝ አይደለም፣ ግን አደብ ግዙ። ደግሞ ባይገርማችሁ ነገሬን ሁለ ነገሬን የምታውቁ ሰዎች እኔን እንደዚህ መድፈር እኔ እኮ በጣም እውነት ለመናገር ለእናንተ መልካም ሰው ነኝ እና እውነታው ይሄ ነው። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ያወራ ነው በመረጃ ነው በማስረጃ ነው።
አሁን ሲያትል ላይ የተጠቀሳችሁ ካህናቶችና የተጠቀሳችሁ ዲያቆናት እውነተኛ የቤተክርስቲያን አደረጃጀት የሚሆነው ዲሲፕሊን መደረግ አለባቸው ብዬ ነው የማምነው። እንደ አንድ ሊደርሺፕን እንዳጠና ሰው ዲሲፕሊን። እሺ እንግዲህ ደስ ይለኛል። ወይኔ ለምንድን ነው እንትን የሚያደርጉት? ልስበው እኮ ነው። አጭበርባሪ ነው ያኔ ሰውዬ እኮ አይደለም። ምን አጭበረብራለሁ? እና ይሄ ነው እና የዛሬውን አጀስት አድርገን እንጭንላችኋለን። ዩቲዩብ ላይ ተመልከቱ። ሁለቱም ዩቲዩብ ላይ ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ነቀሉልኝ እንጂ አስገባው ነበር። የቱ ጋር ያጭበረበርከኝ ስል እዚህ እኮ ሲገባ እኮ ውሃ ነው የሚሆነው። በነገራችን ላይ ውሃ ጋሽ ቢኒ ፓስተር ቢኒ እንወዳለን ይለኛል ገብቶ ማለት ነው። እታች ሲሰድቡኝ በቃ ደስ ይለኝና እስኪ ቆይ ልሳበው እስኪ እና ወደ እኔ ጋር እኮ ለመግባት እኮ እኔም መስደብ እኮ የለብም። ቢኒዬ ጥያቄ አለኝ ወዳለሁ ካልከኝ እኔም በጣም አከብራለሁ ወዳለሁ ና ገባ ብዬ አስገብች። ከሰደብከኝ ግን እንዴት ነው? ጥንትኔ እኮ ነበርክ የሚል እኮ ሁሉ ማፋጠጣልና ይሄ ነው እና ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። ሐሙስ ዕለት የሕክምና ፕሮግራማችን ይኖራል። የተለያዩ መርሃ ግብሮች አሉ። ዶክተር ይመስለኛል ነገና ዛሬ ይጨርሳል ይመስለኛል ስራ ነገ ይጨርሳል ይመስለኛል። ሐሙስ ግን የሕክምና አገልግሎታችን የምንሰራቸውን ስራዎች እንቀጥላለን። የሕክምና ውጤታችሁን ሰብሰብ አድርጉ። እንደ ካርድ ክፍል አዘጋጁ መልሳችሁን። ሕክምና አገልግሎት ሐሙስ ይሰጡናል ዶክተር ብዬ ተስፋ አድርጋለሁ እና እንደዛ ነው። መምህር ይህን ያህል አብረው ስለቆዩ ከልብ እናመሰግናለን። እርስዎ እንግዲህ በጣም ብዙ ታፍ ስራ አሉት፣ ግን በዛ ሁሉ ተጣበው እንደዚህ አብረውን ስለሆኑ ከልብ ነው የምናመሰግነው። በጸሎት ይዝጉልን፣ እግዚአብሔር ያክብርልን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ቴንኪው። አሁንም በጸሎታችሁ አስቡ። አንድ ስደተኛ ተራ ምዕመን አንተ አስቡ ብላችሁ አንድ አቡነ ዘበሰማያት ጸልዩልኝ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እሺ፣ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ለጸሎት እንዘጋጅ። እግዚአብሔር አምላክ ለሁላችንም ልቦና ይስጠን። ለጸሎት እንዘጋጅ። ዲያብሎስ ባፈረበት የጥል ወርቅ ያፈረሰበት ሰላማችን በታወጀበት በትምህርተ መስቀል አምሳል ፊታችንን መላ ሰውነታችንን 3 ጊዜ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቸርነት አምላክ ሆይ ባርከና አክብራ አበርተና ጽንተ ለዚህ ሰዓት ለዚህ ቦታ ስላበቃ እናመሰግናለን። ምድርን ያለ ካስማ ሰማይን ያለ ባላ የፈጠርክ በዝናብ ቅለጻ ስለምትመግበን በእድሜያችን ላይ ይህችን ቀን ስለጨመርክልን እናመሰግናለን። አቤቱ 2ም 3ም ሆናችሁ በተሰበሰባችሁበት እኔ መካከላችሁ እገኛለሁ ባልከው ቃል መሰረት 2ም 3ም ሆነን ሰብስበን ተማምረናልና በተነጋገርነው በተለዋወጥነው ሀሳብ በጎ ፍሬ የምናፈራበት አድርግልን። ሀገራችንን ሰላም አድርግልን። ቤተክርስቲያናችንን ጠብቅልን። ያዘኑትን በመከራ በጭንቅ ያሉትን ሁሉ አስብልን። ለበጎ ነገር የሚፋጠኑ ወንድሞቻችንን እግዚአብሔር አምላክ ሆይ ብርታቱና ጽናትን ስጥልን። ከመወቃቀስ ከመተቻቸት ወጥተን በፍቅር በሰላም አንድ ላይ ቆምን መንግስት እንድንወርስ ያንተ ቅዱስ ፍቃድ ይሆንልን። የቸርነት ስራ እንስራልን። ከእናታችን ቅድስት ድንግል ማርያም ከቅዱስ ገብርኤል ከብስራተ ገብርኤል ባለ ረድኤት ጸሎት ምልጃ አሳትፈን የቸርነትን ስራ ስራልን። ማስተዋልን ገንዘብ አድርግልን። በሰላም በጤና ጠብቀ ለዚህ ሰዓት ለዚህ ቦታ ያበቃህን ተረፈ መዓልቱን ሌሊቱን ባርከ ቀድሰ ዘንድን ቅዱስና ገናና የሆነ ልጅ እንዳስተማረን እያለን ስምን እንጠራለን። አባታችን ሆይ በሰማያት